ኢሳ ማለት ኢየሱስ ክርስቶስ አይደል? ወይስ ታስቻለሁ? በኋላ የመጣ መጽሐፍ ነው ማለት ነው ብለሃል። ማን ነው እንደሱ ያለ? አሁን ብያለሁ። ኢሳ ማለት ኢየሱስ ክርስቶስ ነው አይደለ? አዎ ነው። ነገር ግን ለእርሱ የተሰጠ መጽሐፍ ነው እያልኩ ነበር አይደል? እሺ፣ ለእርሱ የተሰጠ መጽሐፍ ነው። ያ ማለት ኢየሱስ ክርስቶስ ከኢየሱስ ክርስቶስ የነበረው ለዚህ የነበረው መጽሐፍ ነው ማለት ነው። ስለዚህ አሁን ከዚያ በኋላ የተጻፉት ማን ናቸው ካል ከኢየሱስ ክርስቶስ በኋላ አንተ ወንጌል ብለህ የምታስባቸው ክርስቶስ እያለ አልተጻፉም። እነዚህ አይደል? ያው ነው። እሺ፣ ያው ነው። የቃሉ ልዩነት ነው እንጂ ብሉይ ኪዳንና አዲስ ኪዳን ናቸው። ሴም ነው። እኛ ደግሞ አዲስ ኪዳን የምንለው ኢየሱስ ክርስቶስ ከመጣ በኋላ የነበረው ታሪክ ነው። ከዛ ደግሞ ከዚህ የነበሩት ደግሞ ከኢየሱስ ክርስቶስ በፊት የነበረው ኢየሱስ ክርስቶስ ምድር ላይ ያለ ነው እነዚህ መጽሐፍት የተጻፉለት። እሺ፣ ጥያቄ ልጠይቅ። በእስልምና ንስሐ አለ? አዎ፣ ንስሐ አለ በእስልምና። ንስሐ ማለት ኃጢአት ከሰራ በኋላ ወደ ፈጣሪ ተጠግተህ እንጸልይበት ማለት ነው። እሺ፣ የመጀመሪያው መጽሐፍ ምንድን ነበር ያልከኝ? ከኢሳ በፊት የነበረው ተውራት። እሺ፣ በዛ ዘመን የሰው ልጅ ንስሐ እንዴት ነበር የሚገባው? ወይም እስልምና የሚከተል ህዝብ በምንድን ነበር ንስሐ የሚገባው? ከዛ በፊት የአምላክ ወደ አላህ ሱብሓነሁ ወተዓላ ኃጢአትን አምኖ ይቅርታን መጠየቅ ነው ንስሐ ማለት ይሄ። ከዛ በፊት በጸጸት ነው፣ አሁንም በጸጸት ነው። ኖርማል ያውን አልተቀየረም። እኛ በደም ይዳናል ብለን አናምንም። በዚህ አንድ ንጹህ የሆነ አካል ተገድሎ ተሰቅሎ ይዳናል ተብሎ አይታመንም። አምላክ የሰው ደም አይፈልግም ለኃጢአት ስርየት እና የሚመራው እንዴት ነው ከተባለ አምላክ ምህረትን ትማጸነዋለህ፣ ይቅር ይልልሃል። ከመጀመሪያው ሰው ከአዳም ጀምሮ ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም ይላል። አዳምም የነሳህን ቃል ከጌታው ከአላህ ተቀበለ ይላል። ማለት አላህ አሳወቀ። ፈታበ ዐለይህ አላህ ስብሐነሁ ወተዓላ ንስሐውን ተቀበለው እያለ ከዚያ እዚህ ጋር ልዩነት አለው የእኛና የእናንተ ከኢየሱስ ክርስቶስ ልደት በፊትና ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ። የሁለተኛው ጥያቄ የመጨረሻ ጥያቄ የሚሆነው ደግሞ የሰው ልጅ ሲወለድ በእናንተ እምነት የሰው ልጅ ሲወለድ እጅግ በጣም ያለቅሳሉ፣ ሲሞት ደግሞ አይለቀስም። ያን ልዩነቱን ልነግርህ ትችላለህ? ለምንድን ነው ከሰው ሁሉ አፈጣጠር ለየት ያለው የእናንተ? የትኛውም ጊዜ በደስታ ጊዜ መጽሐፍ ቅዱስ ላይ በደስታ ጊዜ ተደሰት ነው የሚለው። የትኛውም ጊዜ ሰው ሲወለድ እሱ ይቅርና ኢየሱስ ክርስቶስ እንኳን ሲወለድ በደስታ ነው የተቀበሉት እንጂ በሐዘን ተቀበሉት የሚል የተጻፈ የለም። በጊፍት ነው የተቀበሉት። ገብቶሃል? ሰው ሲወለድ ታለቅሳላችሁ ነው። በእናንተ እምነት ሰው ሲወለድ በጣም ይለቀሳል፣ ሰው ሲሞት ብዙ አይለቀስም፣ ብዙ ሐዘን የለም። ለምን ንገረኝ፣ አስረዳኝ። ይሄን የሚያዝ የለም በቁርአንም በሐዲስም ላይ አለ እንዴ? ምን ሆነሃል? እዚህ ሙስሊም ሀገር ላይ የምንኖር ዱባይ የሚኖሩ የትም ሀገር ላይ የሚኖሩ የለን እኮ ግልጽ ነው። ማንም ያውቀዋል እኮ። ሲወለድ ያለቅሳሉ ሙስሊሞች። ሊካድ ነው? የለም ሰው ሲወለድ የሚያለቅስ ሙስሊም ነው። ኧረ ወንድሜ እኔ ምንም አላጨስኩም። ግን ያው አረብ ቤት ያላችሁ እህቶቼ ይሄንን ታውቃላችሁ። በቃ በዚህ ጋር ይህችን ማናነሳት ከሆነ በዚህ እናልፈዋለን። አረብ ቤት ያሉ እህቶች ይሄንን ያውቃሉ። አዳምጥሽ። ለማንኛውም ሴት ልጅ በምትወልድ ጊዜ ጭንቅና መከራ አለባት አይደለ ዳዊት? አዎ እውነት ነው። ይህ በምን ምክንያት የመጣ ነው? በሔዋን። ኦኬ፣ በሔዋን ምክንያት ምን አትፈታ? ያው አይኗ ይበራልሻል ተብሎ ሴጣን በእባብ ተመስሎ መጥቶ ባሏን ስላሳሳተችው ወይም አዳምን ስላሳሳተችው ከዚያ ተረገመችና በእርግማን ምክንያት ሔዋናውያኖች ሁሉ እንዳለ እየተጨናነቁ እንዲወልዱ ተደረገ። ሔዋኖች ሲወልዱ በምጥና በስቃይ እንዲወልዱ፣ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ ተፈረደበት። በጣም ጥሩ። ያን እርግማን ለማስነሳት ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ እርግማኑን ወስዶ ያንን ከእርግማን ዋጃቸው አይደል? አዎ። በጣም ጥሩ። ያ እርግማን አሁን ከሴቶች ተወግዷል አልተወገደም? ኢየሱስ ክርስቶስ ያስወገደላት እርግማን። ያ እርግማን የሰውኛ እርግማኖች እንዳለ እርግማን ያኛው ሴት ልጅ አምጣ ትወልዳለች። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ምንድን ነው ያለው? መጀመሪያ አሁን ጥያቄውን መልስ። ያ እርግማን ተወግዷል አልተወገደም? እርግማኑን እንዲያስወግድ መጥቷል አይደለ? የጭንቅና መከራዋን አልተወገደም። ወይ ጌታ ሰው አልተወገደም። ለምን እንዳልተወገደ ደግሞ ላስረዳ። ለምን ታስረዳ? አስረዳን እኮ በቃ ላስረዳ። ልንገርህ፣ መልስ ነው የመለስኩልህ እንጂ አላስረዳሁህም። ከንቱ ነው ማለት ነው። ምክንያቱም መልስ ነው የመለስኩልህ እንጂ አላስረዳሁህም። መልስ ነው የመለስኩልህ። ተወግዷል አልተወገደም አልከኝ፣ አልተወገደም አልኩ። ለምን? ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ህግን ሊሽር አልመጣም። ስለ ህግ መሻር አይደለም ጥያቄ። ይሄም ህግ ነው። ህግ እኮ ነው እኮ የነበረ ህግ ነው። ህግ ነው ያለ ይሄ ማን ነው? ለሰው ልጅ የተሰጠ ነገር በሙሉ ህግ ነው። ይሄ ተፈጥሮ የተፈጥሮ አይደለም። ይሄ ገብቷል። ይሄ ህግ ነው። ከጊዜ በኋላ የመጣ ህግ እስከሆነ ድረስ ይሄ እርግማን ነው። እኮ እርግማን ምንድን ነው? በነበረበት ጊዜ ዛኔ የወጣ ህግ እኮ ነው። የሰው ልጅ ሴት ልጅ በወለደች ጊዜ
አምጣ እንድትወልድ ወንድ ልጅ ደግሞ በላቡ ጥሮ ግሮ እንዲበላ የተሰጠ ይሄ ፍርድ ነው ለሁላችን። አዎ ፍርድ ነው። ጥሩ በእነርሱ ላይ የተፈረደ ፍርድ ነው። መጀመሪያ ወጣላቸው ህግ ነበር በገነት ውስጥ እንዳይበሉ አይደለ? ያንን ህግ ተላልፈው አይደለ? ያን ህግ ተላልፈው የመጣ ፍርድ ነው እሱ። በዚህ ፍርድ ላይ ኢየሱስ ክርስቶስ መጥቶ ይሄንን ጥል ለማስወገድ ወይንም ደግሞ ይሄን እርግማን ለማስወገድ መጣ ተባለ፣ ተገደለ፣ ተሰቀለ። ከዛ እርግማኑ ይወገዳል ብለን ስንጠብቅ ወፍ እርግማኑ እንዳለ ነው። አረ እንደ አብዱልከሪም ምን ትላለህ? አብዱልከሪም ከላይ አለ የመጽሐፍ ቅዱስ እኔ ነው ልላስ አብዱልከሪም አሎ ሰላም አለይኩም። ወአለይኩም ሰላም። ይሄ እርግማን ተወግዷል አልተወገደም? አብዱልከሪም እርግማኑ ወዴት ይወገዳል? እስካሁን እንግዲህ ምን ይሻላል? ሌላ ወይ አብ መሰቀል አለበት ትላለህ ወይንስ መንፈስ ቅዱስ? ኢየሱስ ክርስቶስ ተሰቅሎ ይሄን እርግማን ያስወግዳል ሲባል ያስወግዳል አልቻለም። ስለዚህ ማን ይሰቀል? ቀጣይ ማንም አይሰቀልም። ያው አሁን ለምሳሌ ስለ መወለድ ነው እያወራን የነበረው። እስልምና ህግ ላይ ህፃን ልጅ ሲወለድ ይለቀሳል፣ ሰው ሲሞት አይለቀስም የሚለውን ነገር ለምን ዘለልካት? እችን ነገር አስረዳኝ። መቼ ዘለል መለስኩልህ አይደል? ኖ አልመለስክልኝም። የለም እኛ ጋር እንደዚህ የሚባል ነገር አልክ፣ ግን አለ። እሺ ማን ይሰቀል? አሁን ለማንኛውም ኢየሱስ ክርስቶስ መጥቶ ይሄን እርግማን ሊያስወግድ አልቻለም። እስካሁን ድረስ ሴቶች እየተጨናነቁ ነው፣ ክርስቲያን ሴቶች። ስለዚህ የተፈጥሮ ህጉ ስለሆነ ነው የሰው ልጅ እንደዛ ከሆነ ኢየሱስ ክርስቶስ መጥቶ ከተሰቀለ በኋላ ለምን ሞት አልጠፋም ነበር? ይሄ የተፈጥሮ ህጉ ነው። ስለዚህ ኢየሱስ ክርስቶስ ያለን በአዳም ላይና በሔዋን ላይ የመጣውን እርግማን አላስወገደላቸውም፣ አልቻለም ማለት ነው እኮ። እንደነገርኩህ እንደሱ የሁላ ህግ ቢነሳ ኖሮ የሰው ልጅም አይሞትም ነበር እያልኩ ነው። ኃጢአት ቢሰራም አይሞትም ነበረ እያልኩ ነው። ነገር የለም ማለት ነው። ከተረገሙት መካከል ዘርዝርና እግዚአብሔር ሲረግማቸው ጊዜ የዛኔ አዳምና ሔዋንን እንዲህ ብለህ እንዳለ ዘርዝራቸው አንዳንም እንኳን ሊያስወግድ አልቻለም እኮ። እኔ ነገርኩህ እኮ አሁን እዚህ ጋር እየነገርኩህ ያለሁት የሰው ልጅ ላይ የተሰጠው ህጎች በሙሉ አልተነሳም። ለምን? ይሄ የተፈጥሮ ህጉ ስለሆነ ነው። የሴት ልጅ አምጣ እንድትወልድ፣ ወንድ ልጅ በላቡ ሰርቶ ግሮ ምናምን ይሄ እንዳለ እናሽ። እንደዛ ካልሆነ እንዴት ነበረ ኑሮ ልንኖር የነበረው? የሰው ልጅ እኛ እኮ ገነት አይደለም ያለ ነው፣ ወርደናል ወደ ምድር አይደል? ኢየሱስ ክርስቶስ ወደ ምድር ሲመጣ እኛን ምድር ላይ እያለን የተቀበለን እንጂ ወደ ገነት ሊመልሰን አይደለም የመጣው። ያ ማለት እሺ አንድ ነገር ላስረዳ። እሺ የሴት ልጅ ምጥ የሚነሳ ከሆነ ኢየሱስ ክርስቶስ ተሰቅሎ ኃጢአታችንን እሱ ካነሳልን በኋላ ሴት ልጅ አምጣ አልቅሳ ማትወልድ ከሆነ ወንድ ልጅም በላቡ ጥሮ ግሮ አይበላም ነበር ማለት ነው። ያም ለሱም ይነሳል ማለት ነው። እርግማን የመጣ እስከሆነ ድረስ ይሄንን ገራሚ ትምህርት እስካስተማራቸው ድረስ ክርስቲያኖች ሊወገድ ይገባ ነበር። ከዚያ ያለን እርግማን ያለነው ምን ላይ ነው? ያለነው ምድር ላይ ነው እንጂ ወደ ገነት አልተመለስንም። ወደ ምንድነው ጀና አልተመለስንም። ስለዚህ እዚህ ምድር ላይ እስካለን ድረስ ደግሞ ወንድ ልጅ ሰርቶ በላቡ ጥሮ ግሮ እሱ ፍርድ ነው። ለሴት ልጅም ደግሞ አምጣ ወደ ገነት ሁላችንም ተመልሰን ቢሆን ኖሮ ይሄ ሁላ ህግ ይነሳ ነበር። እዛም አምጣ አትወልድም፣ እኛም ሰርተን አንበላም ነበር። እዛማ ሲጀመር እርግማኑም የለም፣ እዚያ አይኖርም። አሁን እዚህ ምድር ላይ ኢየሱስ ክርስቶስ የመጣው ከዚያ ህግና ከዚያ እርግማን ሊዋጃቸው እስከሆነ ድረስ ከተፈረደባቸው ፍርድ ነፃ ሊያወጣቸው እስከሆነ ድረስ ያ ነገር ተወግዷል ወይ ብለን ስናይ ምን የተወገደ ነበር? ጭራሽ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር አይደለ? ዳዊት ኢየሱስ ክርስቶስ እሱን እኮ አስረድቻለሁ። የሰውን ስጋ የሰውን ደም ለብሶ እስከመጣ ድረስ የሰውን በሙሉ ያደርግ ነበር። ይተኛል እንደ ሰው ልጅ። ወደ ማን ነበር ሲጸልይ የነበረው? ወደ አምላኩ ወደ አብ ወደ እግዚአብሔር ነው ሲጸልይ የነበረው። ወደ አምላኩ የሰውን ስጋ ለብሶ መጥቶ ነበር። እንደ ሰው ልጅ ብትቆርጠው ይደማል፣ ብትወጋው እንደ ሰው ልጅ ይደማል፣ ሲሰቀል እንዳየኸው። ስለዚህ ወደ አምላኩ ስትል አምላክ አለው ማለት ነው። አምላክ ኢየሱስ ክርስቶስ አይደለ? የሰውን ስጋ ለብሶ እስከመጣ ድረስ አምላክ አለው። አዎ ጌታ ሰው ዘመን ይባረክ። አሜን። አምላክ አለ። ምንም ማለት ልትረዳው ስለ ስላሴ ስላልተማርክ ስለ አብ ወልድ መንፈስ ቅዱስ እስካልተማርክ ድረስ ይሄ ነገር ሊገባ አይችልም። እኔ ስለገባኝ ነው። አምላካችሁ አምላክ አለው። ክርስቲያኖች የሰውን ስጋ ደም ለብሶ እስከመጣ ድረስ ይጸልይ ነበረ፣ እንደ ሰው ልጅ ይተኛ ነበር፣ ይነሳ ነበር። አምላክ ኢየሱስ ክርስቶስ አምላኩን በጣም ይፈራው ነበር አይደለ? በጣም ይፈራው ነበረ የሚለውን አሳየኝ። ማንም ሰው አምላኩ እንደሚፈራ ይፈራዋል። የሰውን ስጋና ደም ለብሶ ስለመጣ ለአምላኩ ይገዛል አይደል? አምላክ
እያስረዳው እኮ ነው ብራዘር። የሰውን ስጋና ደም ለብሶ ነው የመጣው። በዛ ሰዓት የሰውን ባህሪ ነው የሚያንጸባርቀው እንጂ የአምላክነትን ባህሪ የሚያንጸባርቅ ቢሆን ኖሮ ባልተሰቀለ ባልሞተ ነበረ። የአምላክን ባህሪ ቢያሳይ ኖሮ ባልተሰቀለ ባልሞተ። እሺ አምላክህ ነገ የትንሣኤ ቀን ከሰዎች ጋር ገነት ይገባል አይገባም? ኢየሱስ ክርስቶስ እንደ ማንኛውም ሰው ገነት ይገባል አይገባም? ከሞት ተነስቶ ወረዲ በእኛ ተነስቷል። በእናንተ ይመስለኛል አልተነሳም ነው የምትሉት። ቆይ ገነት ይገባል አይገባም? ኢየሱስ ክርስቶስ ተነስቷል። ገነት ይገባል አይገባም ሳይሆን አሁን ራሱ ያለው ገነት ነው። አምላክ ነው። አሁን ያለው ገነት ነው። አምላክ ነው። አዎ ምንድነው አላልኩም? አሁን ያለው የት ነው? ገነት ነው ወይንስ ከእግዚአብሔር ቀኝ ነው ያለው? አሁን ያለው አሁን አምላካችን ያለው ገነት ነው ሳይሆን ገነት ለኛ የተዘጋጀልን ስንሞት ክርስቲያኖች የምንገባበት ቤት ነው እንጂ እሱ ሀገራችን ነው። ገባ አይደለ? እኮ አሁን እኮ አንተ እያልክ ያለው ምንድነው? የዓለም ፍጻሜ የውመል ቂያማ የምትለው ላይ ኢየሱስ ክርስቶስ ከኛ እኩል ተነስቶ ገነት ይገባል ነው የምትለው? ገነት ነው ያለው ወይንስ የት ነው ያለው? ቀደም ስጠይቅህ ገነት ነው ያለው አልከኝ። መጽሐፉ ደግሞ የሚለው ከእግዚአብሔር ቀኝ እንዳለ ነው የሚናገረው። ከእግዚአብሔር ቀኝ አምላካችን የትም ቦታ ገነት ነው ያለው ብለህ አንድ ቦታ ልትሰጠው አትችልም። አምላካችን የትም ቦታ አለ። ገሃነም ውስጥ አለ አምላክህ? ገሃነም ውስጥ ምን ያደርጋል? ስለዚህ በቦታ የተገደበ ነው። ገሃነም ውስጥ ከሌለ ማለት ነው። ገሃነም ስፍራው የሰይጣን ነው እንጂ የአምላክ መገለጫ ቦታ አይደለም። አምላክ የሌለበት ቦታ አለ ማለት ነው አይደል? ገሃነም የአምላክ ቦታ አይደለም። ገሃነም የሰይጣን ቦታ ነው። ይሄንን ለይተህ ማወቅ መቻል አለብህ ወንድም ነው። እሺ፣ ስለዚህ የሌለበት ቦታ የተሰጠው ገሃነም ሲኦል የተሰጠው ለሰይጣን ነው እንጂ ለአምላክ አይደለም። ይሄንን እንኳን ለይተህ ጥሩ። እሺ፣ ስለዚህ አምላክህ የሌለበት ቦታ አለ ማለት ነው አይደል? አምላክ የሌለበት ቦታ የለም። አሁን ሲኦል ገሃነም ከገሃነም ውጭ የትም ቦታ አምላካችን አለ። ስለዚህ ገሃነም ውስጥ የለም። ሽንት ቤት ውስጥ አለ የለም አምላክ? ፕሊዝ በእንደዚህ አይነት መንገድ ባንወራረድ መልካም ነው። ግን አምላክ የትም ቦታ አለ። ሽንት ቤት ምንድን ነው? ሽንት ቤት የወረደ ቦታ በጣም ሽንት ቤት ምንድን ነው? ቦታ ነው አይደለ? ስለዚህ በዚህ ቦታ ላይ የለም ካልከኝ አምላክ የሌለበት ቦታ አለ። ስለዚህ የተገደበ ነው ማለት ነው አምላክ አይደል? አምላክ የሌለበት ቦታ የለም። አምላክ ሁሉም ቦታ አለ። በጠራሁት ሰዓት ይሰማኛል። የትም ቦታ አለ። ሽንት ቤት ውስጥ አለ። የትም ቦታ አለ። አሜን። የጌታ ሰው ክርስቲያኖች አምላክ ሽንት ቤት ውስጥ አለ። ኦኬ አምላክህ ከአንተ ጋር ሳሎን ይቀመጥና ሽንት ቤት ሲሄድ ሳሎን ይጠብቅሃል። እንደዛ ልትለኝ ነው? ሽንት ቤት አለው የምትለው? እኔ ቦታዎችን እጠቅስልሃለሁ። እዛ ቦታ አሁን ለምሳሌ አንተ እስልምና እምነት ተከታይ ነህ፣ ጥሩ አስተሳሰብ አለ። ግን አምላክ ሽንት ቤት እንደዚህ ምናምን ብለህ ባታስብ መልካም ማለት እንደዚህ ወረደ ንግግር አናገር። አምላክ የትም ቦታ አለ። ከአንተ ጋር የትም ቦታ ጥሎ ካሄድም የትም ቦታ አንድ ልንገርህ። አምላክ ሽንት ቤት አለ አይባልም፣ ነውር ነው። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ልክ እንደ ህማቅ ልጆች ያስገቡና ምን ያደርጋሉ? አለ አንተ ጋር የለም። አሁን አለ የለም ብለህ ታስባለህ ወይስ እሱ ቦታው ላይ ነው አንተ ቦታ ላይ ነው ብለህ የምታስበው? መልሰህ አዳምጥ ልንገርህ። ይሄን ያህል ነሳውበት ምክንያት ልጆች ለምን መሰላችሁ? እንዲህ አይነት ጥያቄ ያነሱና እሺ ጥያቄ እዛ ጋር እየተፈላሰፉ ይጠይቋቸው ያስገቡና አይታችኋል። እዚያ አዋቂ ያስመስላል ራሳቸው። ልክ ከዛ የሚጠይቀው ልጅ ነው። እኔ እንደዛ አስቤ አይደለም። ተታለ አይደለ? አይ አይባልም። እኔ በእንደዚህ አይነት መንገድ ብልህ ብዙ ወንድምናቶች ይቆጣሉ። አምላክ የተነገረ የተቀመጠ ነገር አለ። ያንን አምኖ መቀበል ነው። የአምላክ ስለ አምላክ ስናምን ስላላየን እሱን አምላክን ገብተዋል አይደለ? ነብያት በነገሩን ልክ አምነን መቀበል ነው ያለብን። ገብተዋል አይደለ? እንደዛ ነው እያልኩኝ ያለው። አሁን አላህ ሱብሓነሁ ወተዓላ የት ነው? ከዓርሽ በላይ ነው። ገብተዋል አይደለ? በእውቀቱና በእይታው ግን ሁሉ ቦታ ያካበበ ነው። ከእርሱ የሚሰወር ቅንጣት ነገር የለም። አላሁ ፊሰማእ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። ቴንኪው መጣህልኝ። እኔ ያልኩትን ያልከው ደግሞ እየሰሙት ነው። አስበን አላህ ከፍጥረት ዓለም ሁሉ በላይ ነው። ነገር ግን በእውቀቱና በእይታው ሁሉን ቦታ ያካበበ ነው። ከእርሱ የሚደበቅ ቅንጣት ነገር እንኳን የለም ብለን ነው። ከዛ ምን ያለው መሰለህ? ከዓርሽ በታች ያለ የለም። ስለዚህ ሰው የሌለበት ቦታ አለ ማለት ነው። ስለዚህ የተገደበ ነው። ስለዚህ ፍጡር ነው ወደሚለው ይወስዱላቸዋል የክርስቲያን ሰባኪዎችና አስተማሪዎቻቸው። ላይቭ እየከፈቱ ሁሌ ይሄንን እንዲህ አይነት ጨዋታ ሲጫወቱ እናያለን። ቦታዎች አሉ አይደለ? ተለቀው እንዲህ አይነት ቪዲዮዎች። በዚያ መሰረት ልጠይቅህ ብዬ ነው። አምላክህ ሁሉ ቦታ ያለ ነው ካላችሁ ጥሩ። ስለዚህ ገሃነም ቦታ ነው አይደለም? ቦታ ነው። በገሃነም ውስጥ አለ የለም? ስለዚህ የተገደበ ነው። ሽንት ቤት ውስጥ አለ የለም ብዬ ጠይቅሃለሁ። ትጸየፍ እንዳይ ነገር የለም እዚህ ትለኛለህ። አልልህም እንዳለ ነው የምነግርህ። እሺ ጥሩ። አምላክ አንተ በምትሸናው ሽንት ውስጥ አለ የለም? እኔ በምሸናው ሽንት ውስጥ የለም። ምን አይነት ጥያቄ ነው? እኔ በምሸናው ሽንት ውስጥ የለም ብለሃል። በምትሸናው ሽንት ውስጥ አለ የለም? በዛ ውስጥ አምላክ የለም። እኔ በምሸናው ሽንት ውስጥ አምላክ የለም። በምትፈሳው ፈስህ ውስጥ አለ የለም? አምላክ
አላ በምታረው አር ውስጥ አለ አለ እኔ አልጠየቅኩም። ምስል አንተ ሴም ኩዌስችን እኮ በቃ አወረዱ። አያቸው አይደለ? እኔ እናንተ የራሳቸውን ሎጂክ ነው እየጠየኳቸው ያለሁት። አይባልም እንደዚህ ነው እኔ ልላቸው የፈለግኩት። አላህ ከአርሽ በላይ ነው ብለው የኛ ልጆች ከነገሯቸው በኋላ ከዚያ የቦታ ልብዓት እየጠቀሱ ስለዚህ አላህ እዚህ የለም ማለት ነው፣ ስለዚህ አምላክ የተገደበ ነው ማለት ነው ወደሚል ይሄዳሉ። አሁን በሽንት ውስጥ ያለው ስልህ የለም አልከኝ። ስለዚህ የሌለበት ቦታ አለ እልህና አምላክ የተገደበ ነው ስለዚህ ፍጡር ነው ማለት ነው እልሃለሁ ማለት ነው። እኔ አያችሁ ይህን ይመስላል። አይ يا سلام يا سلام يا سلام يا سلام. السلام عليكم ورحمة الله وبركاته. طيب وعليكم السلام ورحمة الله وبركاته. ልጆች ኮፒሊንግ አድርጉ እንዳይቋረጥ እሺ። ታብ ሳይሆን ኮፒሊንግ طيب ጓደኛዬ ናች ማለት ነው። ክርስቲያን ናትና ጓደኛዬ ከአራት በላይ መግባት ዝሙት ነው ምናምን እያለች ትለኛለች እና እናንተ ጋር አለ ነብያቶች ከአራት በላይ ዳዊት 500 ሚስት ነው ምናምን አግብቷል አለ አልኳት እና መምህር ጠይቄያለሁና ምዕራፉን እናንተኑን ንገሪኝ ብላኝ ነው ማለት ነው። እሱን ታሳይ ሰለሞን 500 አይደለም 1700 ሚስቶችና 300 ቁባቶች ወይም ጭቆች ነበሩት። አጠቃላይ 1000 ነበሩት። እና መጽሐፍ ቅዱስ ላይ ከአራት በላይ ማግባት ዝሙት ነው የሚል የለም። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሚስት ቢያገባ ይቅርታ አነሱ 1 ሚሊዮን 1 ቢሊዮን ሚስት ቢያገባ የሚከለክል ጥቅስ የለም መጽሐፍ ቅዱስ ላይ የትኛውም ቦታ ላይ እና ይሄን ይመስላል የትኛውም ቦታ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተጻፈበት ቦታ የለም። ወይንም ደግሞ አንድ ብቻ አግቡ ከአንድ በላይ እንዳታገቡ የሚል የሚከለክል ከአንድ በላይ እንዳታገቡ የሚከለክል የለም። እሺ ላሳይሽ 700 ሚስቶች እንዳሉት የእግዚአብሔር ሰው ሰለሞን አስክርን ታረጋለህ አሳይ እሺ ልጆች ኮፒ ሊንክ አድርጉ እሺ። ለእርሱም ወይዛዝርት የሆኑ እሺ በዛ እንትን ይዘሻል ካወጣልኝ ስክሪንሾት ታደርጋለህ ወይም ንገረኝና እጽፋለሁ። ያና እሺ ከላይ እንትን አታሳየኝ ከእንትን ጋይስ ጠይብ ይሄን እንትን ልበለውና ከላይ ታሳየኛል። አይዋ ከእንትን ነው ማለት ነው። ጠይብ ሰለሞን ነው ዳዊት አይደለም ማለት ነው። እሺ ልጆች ገስት ላይ ሰው አያሳይም። ለምን ታባት አታደርጉም? ለምን ኮፒ ሊንክ አታደርጉም? የገባ ክርስቲያን ካለ አናግሩ።
አሎ ሲሰማቸው ልጆች አለን። ሁሴን የገቡ ነበሩ ክርስቲያኖች ወርደዋል። አብዱል ከሪም አለ፣ አብዱ የሚባል ልጅ አለ። ለምለም የምትባል ወገናችን ገብታለች። አይ እሺ ጥያቄ አነቀተን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ መጠየቅ የፈለኩት አሁን ከባለቤቴ ጋር ተለያይቻለሁኝና ከፍሮ ነበረ። ድጋሜ ወደ እስልምና ተመለሰ እና እንዴት ነው ድጋሜ ኒካ ማሰር ይቻላል እንዴ? ተመለሰ አንቺን ለማግኘት ብሎ ነው? እሱን እንኳን አላቅም አላጣራውም፣ ግን ኒካችን የመጀመሪያ በ3 ነው ያለቀው። እሺ ከፍሮ ከሆነ ሙርተድ ሆኖ ከሆነ ከዛ በኋላ ወደ እስልምና ሲገባ ጊዜ እንዳዲስ ሻሃዳ ይዞ እንዳዲስ ኒካ ስራቸው ነው የምትጋቡት። ነገር ግን ከእንዲህ አይነት ሰው ተጠንቀቁ ነው የምላችሁ። ያ በ3 ያለቀው ኒካ በቃ አይቆጠርም እንዴት ነው? መጀመሪያ በ3 ያለቀው ኒካስ ያ خلاص ያ አልቋል። ሰውየው ሙርተድ ሲሆን ጊዜ ከእስልምና በወጣበት ጊዜ እንደገና ወደ እስልምና ሲመጣ ጊዜ እንዳዲስ እንትን ነው እንዳዲስ ኒካ ነው የሚያስረው። ነገር ግን ከእንዲህ አይነት አካል ተጠንቀቂ ነው እኔ የምልሽ። አይ ለማወቅ ያህል ነው እንጂ የሆነም አልገባበትም። እሺ እንደዛ ነው። እሺ ጀዛከላህ ኸይር መርሐባ። እሺ ልጆች ታብ አድርጉ። ገስት ላይ ሰው አይታይም። ኮፒ ሊንክ አድርጉ። እኔ ልቀጥል ፈቅዱልኛላችሁ? እሺ ሰላማችሁ ይብዛ። በመጀመሪያ አይ እሺ አሜን። ጥያቄ አለኝ ብዬ ነበር የገባሁትና ሁሴ በተውሂድ ታምናለህ? ጭራሽ አዎ ጥያቄ ነው። በተውሂድ ታምናለህ? አዎ በተውሂድ እናምናለን። ተውሂድ ማለት ምን ማለት ነው? አንዱን አምላክ አላህ Subhanahu Wa Ta'ala በብቸኝነት መገዛት ማለት ነው። ተውሂድ ማለት ኢፍራዱላህ ቢልዒባዳ። እሺ እስኪ ከቁርአን አሳየኝ። ተውሂድ ማለት አንዱን አምላክ አላህን በብቸኝነት መገዛት ነው የሚል ተውሂድ ማለት ማብራሪያው እና ተውሂድ የሚለውን ከቁርአን አሳየኝ። የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ተውሂድ የሚለውን ቃል ፈልገሽ ነው? ከቁርአን አዎ ተውሂድ የሚለውን ቃሉንና እንደገና ደግሞ አላህን በብቸኛ ማምለክ ነው የሚለውን ብቻ አይደለም። የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ስለዚህ ተውሂድ ሐዲስ የአላህ ቃል ነው ማለት ነው። ማለት እንደ ቁርአን የወረደ ነው። ከአላህ Subhanahu Wa Ta'ala ዘንድ ላይ የመጣው መልእክቱ አርሱ ሌላ ርዕስ ነው እና የመረጃ ምንጮቻችን ቁርአንና ሐዲስ ናቸው። በሐዲስ ላይ ተውሂድ እንግዳውስ መልካም ላሳይሽ። እሺ ሐዲስ ከአላህ ዘንድ የወረደ ነው እንደ ቁርአን ነው አይደል? እሱን በኋላ እናረጋለን፣ ችግር የለውም። ተውሂድ የሚለውን ቃል ላሳይሽ። አይ ምክንያቱም ለምን እንደዛ እንዳልኩ ታውቃለህ ሁሴ? በሌላ በኩል ሐዲስ የሰዎች ንግግር ነው ሲሉ ሰምቻለሁ። ለዛ ነው እንደዛ አልኩ። ንግግር ለመሆን ማስረጃ ወጭልን ትልቁ ላይ አድርጓት። አድሚኖች አታድርገኝ እኔ ሲሉ ሰምቻለሁ ነው ያልኩህ እኮ። ያንተ ሰዎች ሲሉ ሰምቻለሁ ነው ያልኩት ያሉበትን። እሺ ማስረጃ እንጂ ችግር የለውም። ክፈች። ምን አልከኝ? ክፈች ያሉበትን ማስረጃ እንጂ ችግር የለውም። እኔ እነሱን ስቀርጻቸው እላለሁ እንደ ሁሴ ምን ሆናል? በጆሮዬ ነው እኮ ሰማሁ ያልኩህ እንጂ ወይ ቀርጻቸዋለሁ ወይ እንትን ነው እኮ አላልኩም ነበር። ይቅርታ። መልካም እሺ ተውሂድ አሳየኝ። እሺ ከእንትን አሳየኝ። አታውርደኝ፣ በጌታ አታውርደኝ። ሁሌም እንደዚህ ነው የምታረገው። አሳየኝ ተውሂድን። እሺ የሆነ ቪዲዮ ቀርጻ ትሄዳለች። ሁሴን ጋር አወራሁ እያለች ቪዲዮ ስትፖስት አያለሁኝ፣ ሰዎች ልከውልኝ ማለት ነው። ከዛ ክርስቲያኖች ጎበዝ 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 ይላታል። ልክ እንደዚህ ነው እናንተን ማድረግ። ልክ ሲለፈልፉ ጊዜ ማስረጃ አምጡ ለተናገራችሁት። ምንም የላትም። አያችሁት አይደለ? እንደዚህ ናቸው።
እሺ ገስት ላይ ሰው እንዲታይ አይሆንም። እንትን ለምን አታደርጉም? ኮፒ ሊንክ ለምን አታደርጉም? ኮፒ ሊንክ እያደረጉ ነው፣ ግን 30 ነበረ አሁን 60 ገብቷል። ኮፒ ሊንክ ከፍ አድርጉ። ገስት ላይ እስካሁን ድረስ ሰው አይታየኝም። ወላሂ ቶማስ ገብቷል። ቶማስ እሺ፣ እንዴት ናችሁ? ሰላም ናችሁ? አለን ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ። ከታች ሆኜ ነገሮች ስታወሩ እየሰማሁኝ ነበርና ጥያቄ ልመጣ። እሺ ጥያቄ ምንድን ነው? እሺ እስኪ ምናልባት እንትን ካለ ቪዲዮ ልዝጋው ለተወሰነ ጊዜ። እሺ ቀጥል ቶማስ። ጥያቄ መልካም። አጠገብህ መጽሐፍ ቅዱስ አለ? አዎ መጽሐፍ ቅዱስ አለ አጠገብህ። እሺ ማቴዎስ 28 ቁጥር 19 እስከ 20 ያለውን እስኪ ያወጣልኝ። ንገረን፣ ችግር የለውም ሐሳቡን ንገረን። መናገር የምትፈልገው ንገረን። አይ ቃሉን ሙሉን አንብበን ያንን ነገር እንዴት ነው የምትረዳው የሚለውን ለማወቅ ነው። ታውቀዋለህ ቃሉን በቃለ? አውቃለሁ፣ ችግር የለም። እሺ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። ደቀ መዛሙርትም አድርጓቸው ይላል አይደል? እዚህ ጋር አሁን በአብ በወልድ በመንፈስ ቅዱስ ስም ሲል ሶስትነቱን ነው የሚያሳየው። ማን ነው እንደሱ ያለው? እግዚአብሔር። አንደኛ ቅድም የተነሳ ጉዳይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ እያለ ነበር ልጁ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ከተረዳኸኝ አንድነታቸውን ልነግርህ ነው። ቀጥታ አንተ አብ ወልድ መንፈስ ቅዱስ አንደኛ ምንድን ነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የለም? እያጠራ እንደሱ የሚል አለ? መልካም። አሁን እዚህ ጋር የምትይዝልኝ ነገር ያረዳድ ችግር ነው። ይሄ ችግር ልልህ የምፈልገው ነገር አንተ ይመስለኛል የምትፈልገው አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ነው መሰል የፈለከው። እኔ ፈልጌ ሳይሆን እናንተ ስላላችሁ ነው። ምን አለ ግን ነው ብዙ ጊዜ የሆነ ማስረጃ ስንጠይቃችሁ አንተ በምትፈልገው መንገድ የለም ብላችሁ ወደኛ ታስተጉታላችሁ። እኔ አልፈለኩም ሲጀመር። ነገር ግን እናንተ ምን አላችሁ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ አላችሁ። ቅድም ልጁ እንደዛ እያለ ነበር። ያንኑ ጥያቄ ራስህ ያልከው ነው መጽሐፉ ላይ የኔ ጥያቄ ከራሴ አይደለም። ከራሳችሁ ካላስቸገርኩ እኔ አሁን አካባቢ መጽሐፍ ቅዱስ ስለሌለ ነው። እስኪ ጥቅሱን አውጣልኝና ሙሉ ሐሳቡን አንብበው እና አንድነቱን ታስረዳ። ችግር የለውም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ የለም ነው ጥያቄ? አለ። እንደሱ ይላል። አታድከመኝ፣ ላወጣ ነው። ኖ ማድከም ሳይሆን አውጣውና አንድ አምላክ የሚልበትን ሐሳብ ልንገርህ። ሐሳብ ሳይሆን የምፈልገው መቀበል አለመቀበል ሐሳብ ሳይሆን ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አሁን አለ ስላለ በተናገረው መሰረት ይሄ ጥቅስ አለ የለም መጽሐፍ ቅዱስ ላይ? ሁሱ አሁን የመጽሐፍ ቅዱስን ቃል በአንተ ዘይቤ ከወሰድከው ላታገኙ ትችላለህ። በእኔ አይደለም ልጁ በተናገረው መሰረት አንተ ታምናለህ አይደል? እንደዛው ብለህ ኖ እኔ አሁን ስለ ልጁ አይደለም እያወራሁ ያለሁት። ስለ ልጁ ምን ተወው? እሺ ኖ እኔ አሁን ስለ መንፈስ ቅዱስ አንድ ስለ ልጁ አይደለም የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ ነው ጥያቄ እኮ አለ አልኩህ። እሺ እንደሱ ምን አለ? እርግጠኛ ነህ? ላውጣ? አውጣው። አብዱልከሪም አለ ይመቻል ለማውጣት? አውጣልህ አንድ ጊዜ በትልቁ አድርገውና እሱን ያውጣው። በትልቁ አድርገውና እሱን ያውጣው። ያስ አድሚኖች ተመጣጣኝ አድርጉት። አብዱልከሪም ያን አጣ እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የአሕዛብንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ። አሁን እዚህ ጋር እኔ ሲል አሁን እኛና እኔ ይለያያል። እኔ ሲል አሁን አንድነትን ነው የሚገልጸው።
የት አለ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው? የት አለ? አለ ብለኸኝ እኮ ነው። አታድክመኝ እያልኩ አለ ችግር የለውም ምን ደስ የሚል ጥቅስ አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለው እዚህ ጋር። ይኸው አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ አይደል? ማን አለ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው እኮ። አንድነቱን ደግሞ እኔ ብሎ እኮ ገለጸልህ አይደል እንዴ? በፈጣሪ አንድ አምላክ የሚል ቃል አለ እዚህ ቦታ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ? ኦኬ አንተ ቀጥታ እንደዚህ አንድ አምላክ የሚል ነው የፈለከው። ስለዚህ ያው መጽሐፍ ቅዱሱን የመረዳት አቅምህ ትንሽ ዝቅ ያለ ነው ማለት ነው። አለ ማስረጃ ሳይኖራቸው ሲቀር እንትን የሚጣመም ነገር እኛ አንቀበልም፣ ጭንቅላታችን አይቀበልም ነው ቶማስ። አሁን አንተ ጭንቅላት ላይ ያዝከውን ነገር ነው እየፈለክ ያለኸው። ገባህ አይደል? ለምሳሌ ምንድነው እንትን እየፈለክ ያለኸው? ለምሳሌ መልአክ በቃ መልአክ ኢትዮጵያ ውስጥ አለ ብለህ ትነሳለህ ደምድመህ መጀመሪያ። ከዛ ክንፍ ያለው ነገር በአጠቃላይ ይሄ መልአክ ነው ይሄ መልአክ ነው እያልኩ እያሰቃየህ ነው። ክንፍ መኖር መልአክ አያስብልም። ጀስት መጀመሪያ ሐሳቦች ከጭንቅላትህ ሳይሆን ከጽሁፉ አወጣለን። እዚህ ጋር የተሻወር ነው። እኛ ጽሁፉ ላይ ነው የምንፈልገው ዶክትሪኑ። አንተ ደግሞ ዶክትሪኑን መጀመሪያ ገና ምንም ያለ ምንም መጽሐፍ ጭንቅላት ላይ ተቀብሏል ኦልሬዲ። አሁን አንተ ፍለጋ ውስጥ ነው ያለኸው። ግዴታ በቃ ወርቅ አለ ብለን የተነሳው ከዛ ግዴታ ውስጥ ተነስተን እየሄድክ ያለው ጭንቅላት ውስጥ ስለያዝከው ነው። የለም እዚህ ጋር አሁን እኛ የሌለ ነገር እንዴት እንቀበል? እሺ ካለ አሳየን። አሁን አንተ እኔ የሚለው አንድነቱን ያሳያል። ምን ያህል ጭንቅላት እንደዛ እንዳረከው ያሳያል። ተናጋሪው ኢየሱስ ስለሆነ ነው። ኢየሱስ ቀረበ እየተናገረ ነው። ከዛ እኔ እያለ እየተናገረ ነው እንዴ? ኢየሱስ ነው እያወራ ያለው እኔ ብሎ እያወራ ስለሆነ አንድነት፣ ሶስትነት፣ እንዲነት የለም እዚህ ጽሁፍ ውስጥ። ጭንቅላት ውስጥ ነው ያለው አንድነት፣ ሶስትነት፣ ሁለትነት፣ ሶስት የሚል ነገር መጽሐፉ ላይ የለም። እሺ አሁን አንተ መጽሐፉ ላይ ከመጽሐፉ እንድታወጣለ ነው ካለ ማለት ነው። እሺ ሐሳቡን አንብበውና እስኪ ንገረኝ፣ አንተ በተረዳው አንግል ንገረኝ። እኔ አሁን በዚህ አንግል ስለሆነ በቃ አንድነት ሶስትነት ሲባል ነገር የለም። ኢየሱስ ቀረበ ስልጣን ተሰጠኝ አላቸው። ከማን የተቀበለው? ከአብ ነው የተቀበለው። ሌላ አዲስ ነገር የለም። ስልጣን በሰማይ ነው ብሎ ተሰጠኝ እያለ ነው። ከዛ ሄደና በአብ ወልድ መንፈስ ቅዱስ ማጥመቅ ስለ ጥምቀት ነው የሚያወራው። ያ ነገር የለም። እሺ ጨርሰው እስኪ እኮ ያዘዝኳችሁትን ነገር እንዲጠብቁ እያስተማራችኋቸው ያዘዝኳቸውን እንዲጠብቁ ይላል። ምንድን ነው ያዘዘው? አንዱን አምላክ ማምለክን ያዘዘው ለምሳሌ ያለ ይናገራል። እሺ እኮ ጨርሷ ሐሳቡን ከታች እስካለው ድረስ ምን ነው ፈራ እኮ የለም። አሁን እያስነበብክ ጊዜችን ከምገል ሌላ ካለ አሳየን። ኢየሱስን አንድ አምላክ ሶሪ አብ ወልድ መንፈስ ትሪኒቲን የሚያሳይ ጥቅስ ካለ ንገረን እባክህ። እሺ የሐዋርያት ሥራ ምዕራፍ 2:38 ላይ ወጣ። እሺ ሐዋርያት ሥራ 2:38 2:30 አደራህን። እሺ እኛ ጭንቅላታችን ንጹህ ስለሆነ ጽሁፉን ነው የምንፈልገው። እሺ አንድነት ሶስትነት ና አትበለን። እሺ 2:38 ነው ያልከና። እሺ ቁጥር 36 ግን አይተዋል እንትን ቶማስ ስለ 38 ከመጣት 36 ነው አይተዋል። ምን ይላል እስኪያመው ይህንን አለ ኢየሱስም ማለት ነው እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። ኢየሱስ ጌትነቱን የተቀበለው እግዚአብሔር ነው የሰጠው ጌትነት። በነገራችን ላይ በዚህ ርዕስ አሁን ለማውራት ከታች ማጥራት አለብን። አሁን እስቶ በቃ ሌላ ጊዜ ታያለ። ተወቅ ቁጥር 38 ጋር እንጣ ችግር የለም። እሺ ያው አሁን ይሄ ስለምን ትሪኒቲ ነው የሚያወራው? ቁጥር 38 ትሪኒቲን ያሳያል ወገን። እስኪ ሐሳቡን አንብበውና የተረዳውን ንገረኝ። ቁጥር 38 ጴጥሮስም አለ ንስሐ ግቡ ኃጢአታችሁን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አለ። ስለዚህ እዚህ ጋር አሁን እዚህ ጋር በኢየሱስ እሺ በኢየሱስም ተጠመቅ ምን ችግር አለ እኮ። አሁን እዚህ ጋር አንድነቱን አንድ ኢየሱስ አይደለ እየተናገረ ያለው ስለ አንድ ኢየሱስ። ኧረ አንድነት ሶስትነት እባክህን ቶማስዬ፣ አሁን ችግሩን ነው ታውቂያለሽ። we understand just ልጅ እያላችሁ ጭንቅላታችሁ ላይ እንደዛ ያርጉባችኋል። በቃ 100% እንረዳዋለን። ምንም አንድነት ሶስትነት 88ነት የሚል ነገር የለም እዚህ ጋር። የታለ አሁን አንድነት ሁለትነት ሶስትነት? ስለ አንድ ኢየሱስ ነው የሚያወራው አይደለም? እሺ ሐሳቡን ንገሪ። ስለ አንድ ኢየሱስ ነው የሚያወራው አይደለም? ሲጀመር አንድ ነው ኢየሱስ ሲጀመር አንድ መካከለኛው አንድ ነው ይላል። ኢየሱስ ሲጀመር አንድ ነው ሁለት አይደለም ከመነሻው ማለት 1 2 3 ሚሊዮን ከጭንቅላት አውጡ። እሺ ከይቅርታ ጋር
ጽሁፉ ላይ ስናገኘው ብቻ ነው የአንድ ሁለት ሶስት ሚሊዮን ቁጥር እንጠቀም። የለም በቃ አሁን ስረዳ 3 መኪና ካየህ ራሱ ሌላ ነገር ሊመጣብኝ መስለኝ ነው መንገድ ላይ እርሳው ይሄኛውን ነገር። እሺ አንዴ እዚህ ጋር ስለ ጥምቀት ነው የሚያወራው፣ በኢየሱስ ስም ተጠመቁ ነው የሚለው። አየው ቶማስ ከቀደም ካመጣው ከማቴዎስ ጋር ካለ የሚጋጭ ጥቅስ መሆኑ ነው። በደንብ አድርጎ የሚላተ የሚጋጭ ነው። ለምን ከተባለ ከኔ ጋር ነህ ቶማስ? እዚያ ጋር ጥምቀት በማን የታዘዘው? በአብ በወልድ መንፈስ ቅዱስ ስም አይደለ? እዚህ ጋር በማን ስም ነው ሰዎች ተጠመቁ እያለ ጴጥሮስ እያዘዘ ያለው? በኢየሱስ ስም ተጠመቁ አለ። የት አለ? መንፈስ ቅዱስ የት አለ? በእነሱም ተጠመቁ ብሏል ወይንስ በኢየሱስ ስም ተጠመቁ ነው ያለው እኮ? አሁን ይሄን ሐሳብ የተረዳህበት አንግል አሁን አንተ ሲንግል አድርገህ ነው ያወጣኸው። እኔ ይሄን ሐሳብ ያመጣሁልህ አብ ወልድ መንፈስ ቅዱስ አንድነታቸው ኢየሱስን እንደሚያካትት ነው እየነገርኩህ ያለው አይደለም። እዚህ ቦታ ላይ በማን ስም ነው ተጠመቁ እያለ ያለው? በሶስቱም የሥላሴ አካሎች ነው ተጠመቁ ያለው እዚህ ጋር ወይንስ በኢየሱስ ክርስቶስ? በኢየሱስ። ስለዚህ የትኛው ነው ትክክለኛው? በኢየሱስ ነው መጠመቂያ ያለባቸው ወይንስ በአብ በወልድ መንፈስ ቅዱስ እንደ ሶስቱም ሥላሴ? እሺ አንድ ጥያቄ ልጠይቅህ እዚሁ ላይ አብ ወልድ መንፈስ ቅዱስና ኢየሱስ ልዩነት አላቸው? ይሄን መልስና ከዚያ በኋላ ወደ እሱ እንሄዳለን። ችግር የለውም። በማን ስም ነው ሰዎች መጠመቅ ያለባቸው? አብ ወልድ መንፈስ ቅዱስም ኢየሱስም አንድ ናቸው። የአብ የወልድ መንፈስ ቅዱስ ጥምረት ኢየሱስ ነው። አሁን በማን ስም ነው መጠመቅ ያለባቸው ነው ጥያቄ፣ ሌላ አይደለም። ገባኝ። ሁለቱም የኢየሱስ ስም ነው አልኩ። ሲጀመር ሁሱ በአብ በወልድ መንፈስ ቅዱስ ስም ያጠመቃለ ሲጀመር ቶማስዬ እያልኩ እኮ ነው። እዚህ ጋር በአብ በወልድ መንፈስ ቅዱስ ያስመጣ ጥምቀት የሚያዘው ማቴዎስ ላይ በአብ በወልድ መንፈስ ቅዱስ ስም ይላል። ጥሩ። እዚህ ጋር መጣና ጴጥሮስ ደግሞ በኢየሱስ ስም ብሎ ተናገረ መጠመቅ ያለባቸው። ጴጥሮስም ንስሐ ግቡ ኃጢአታቸውም ይሰረይላችሁ ዘንድ እያንዳንዳቸው በአብ በወልድ መንፈስ ቅዱስ ስም ተጠመቁ ሳይሆን በኢየሱስ ክርስቶስ ስም ተጠመቁ አለ። አለቀ። በማን ስም ነው እዚህ ጋር ተጠመቁ እያለ ያለው ነው ጥያቄው። እዚያ ጋር ሶስቱንም ሥላሴ ተጠመቁባቸው አለ። እዚህ ጋር ደግሞ በኢየሱስ ስም ተጠመቁ አለ። ጴጥሮስ ለምንድን ነው ሁለቱን የሥላሴ አካል? ጥያቄውን ከመለስክልኝ አሁን ግልጽ ሊሆንልሃል ብዬ አስባለሁ። አብ ወልድ መንፈስ ቅዱስና ኢየሱስ ልዩነት አላቸው ወይ? እሺ አዎ ልዩነት አላቸው። እሺ ልዩነታቸው ምንድን ነው? ኢየሱስ አብ አይደለም፣ ኢየሱስ መንፈስ ቅዱስ አይደለም። ያው ልዩነታቸው። እሺ እንደዚህ የሚል ማስረጃ አለ? እንተ እንደዚህ ኢየሱስ ራሱ አብ ነው ብለህ ነው የምታምነው? ኢየሱስ ራሱ መንፈስ ቅዱስ ነው ብለህ ነው የምታምነው? እንደዚህ ከሆነ ጥሩ። እኔ በስም ሶስት ናቸው፣ አብ ወልድ መንፈስ ቅዱስ ናቸው። ነው ጥያቄን መልስ። በግብር ግን ኢየሱስ አብ ነው ብለህ ነው የምታምነው? አሁን እኮ እየነገርኩኝ ነው። በስም አብ ወልድ መንፈስ ቅዱስ ናቸው አልኩ፣ ሶስት ናቸው እኮ። ስለዚህ አንድነታቸውን ደግሞ ልመጣልህ ነው። ስለዚህ የተለያዩ ናቸው ማለት ነው። ጥያቄ ምንድነው? ኢየሱስ አብ ነው ወይ ነው? አብ ነው ኢየሱስ? ብቻውን አይደለም አልኩ። አንድነታቸው ላይ ኢየሱስ ነው፣ ሶስትነታቸው ላይ ደግሞ አብ ወልድ መንፈስ ቅዱስ ናቸው። ምን አማርኛ አይደል እንደሚለው? እሺ አንድነታቸው ላይ ወይ ሶስትነታቸው ላይ ይሁን ኢየሱስ አብ ነው ማለት ትችላለህ አትችልም? አብ ብቻውን አይደለማ፣ አብ ወልድ መንፈስ ቅዱስ ናቸው። ምክንያቱም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ ኢየሱስ አብ ነው ማለት ትችላለህ? እሺ ብቻውን ነው ኢየሱስ አብ ብቻውን ምን ችግር የለውም። ኢየሱስ አብ ነው ማለት ትችላለህ? አትችልም። ስለዚህ አይቻልም። ስለዚህ ይለያያሉ ማለት ነው እኮ። በስም ልዩነት አላቸው አልኩ። በስም አብ ወልድ መንፈስ ቅዱስ ናቸው አልኩ፣ ሶስት ናቸው። በአንድነት ግን አንድ ናቸው አልኩ። አንድ የሆኑበትም ደግሞ ኢየሱስ ነው አልኩ። አንድነቱ በምንድን ነው? በስም አንድ አይደሉም ማለት ነው። እሺ አንድነታቸው በምንድን ነው? አንድነታቸው በግብር። ግብር ማለት ምንድን ነው? ግብር ማለት ነው ማለት ነው ኖ ግብር በግብር ሳይሆን ግብር መጠሪያ ነው አይደል? እንዴ ስም። እሺ በአምላክነት ነው አንድነታቸው። በአምላክነት አንድነት አይደለ? ስለዚህ አብ ወልድ መንፈስ ቅዱስ በአምላክነት አንድ ናቸው። ስንት አምላክ ነው ያለው ብዬ ብጠይቅህ አንድ አምላክ ነው የምትለው ማለት ነው አይደለ? ስንት አምላክ ነው ያለው ብዬ ብጠይቅህ አንድ አምላክ ነው ያለው ነው የምትለው ማለት ነው አይደለ? ያ አንድ አምላክ ድንግል ማርያም ጸንሳለች አልጸነሰችም? ስጋ ለብሶ ወደ ምድር መጥቶ ጸንሰዋለች።
ከዚያ ከተጸነሰው አንድ አምላክ ውጭ ሌላ አምላክ አለ? የለም። መልካም። አሁን ማርያም የጸነሰችው ወልድን ነው። ማንነት ሳይሆን ልጅ ተወልጄ አድንሃለሁ በሚለው ትንቢት ቃል ማለት ነው። ለአምላክ ነው እያወራኝ ያለሁት። አንድ አምላክ ነው ያለው አልከኝ አይደለ? ከዚያ ከአንድ አምላክ ውጭ ሌላ ማንም አምላክ የለም። ተስማማን። ያን አንድ አምላክ ነው ወይ ማርያም የጸነሰችው? አዎ አልከኝ። ከተጸነሰው ከአንድ አምላክ ውጭ ሌላ ያልተጸነሰ አምላክ አለ? የለም። እዚህ ጋር አሁን የኔን ሐሳብ አልተረዳኸኝም። ጥያቄውን መልስ። ያልተጸነሰ ሌላ አምላክ አለ? የለም። ያልተጸነሰ ማለት ያልተጸነሰ ኢየሱስ ክርስቶስን ጸንሰዋለች አልከኝ አይደለ? ያልተጸነሰ ሌላ አምላክ አለ? የለም። ከዛ ከተጸነሰው አምላክ ውጭ አሁን ስለ ጽንሱ አሁን ሐሳቡን ታውቀዋለህ? ገብቶሃል? ስለ ጽንሱ አመጣጥ ጥያቄውን መልስ። ያልተጸነሰ ሌላ አምላክ አለ? የለም። እንደዚህ የሚልኩ ጥያቄ የለም። ሁሱ የሰይጣን ቁመት ስንት ነው ብሎ ጥያቄ አለ ነው ተጸነሰዋለች ወይ ብዬ ስጠይቅህ ታዲያ እንዴት መለስክልኝ? አሁን ስለ ጽንስ ካወራን ስለ ጽንሱ ልንገርህ ያለውን ነገር ማለት ነው። መመለስ ጀምረሃል እኮ እዚህ ጋር ሌላ ያልተጸነሰ አምላክ እንዳለ ስለምታውቅ እሱን ብትመልስ ደግሞ ከበደ። ታውቃለህ፣ ያ ነው እውነታው። አምላክ ስንት ነው ብዬ ስጠይቅህ መክበድ ሳይሆን ብለህ መለስክልኝ። ቆይ አዳምጥ። ያን አንድ አምላክ ማርያም ጸንሰዋለች ብዬ ስጠይቅህ ለመመለስ አላፈርክም፣ ወደ ኋላም አላልክም። አዎ ጸንሰዋለች አንዱን አምላክ አልከኝ። ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይ ስልህ አሁን ስለ ጽንስ አትጠይቀኛል። ለማንኛውም ማለት ነው አንተ ስለ ነገረ ድህነት እንዴት ነው ግንዛቤ? እሺ እንግዲህ እኛ ስለ ድህነት ያለን ግንዛቤ ይሄንን እንለፈው። በቃ ለእኔ ናቸው፣ ወላሂ ለእኔ ናቸው። ያልተጸነሱ ሌላ አምላኮች አሉ፣ ሁላችሁም ታውቃላችሁ። ስለ ነገረ ድህነት ኢስላም ምን ይላል? እሺ እንደዛ የሚል ማስረጃ አለው እሱ? ቆይ አብ ተጸንሷል አልተጸነሰም? ያልተጸነሱ ሌላ አምላኮች አብ ተጸንሷል አልተጸነሰም? ኖ ማስረጃ ስጠኝ እኮ እያልኩ ነው እኮ እየጠየቅ። አብ ተጸንሷል አልተጸነሰም? ሌላ ያልተጸነሰ አሉ ብለሃል። ለዚህ ማስረጃ ስጠኝ ነው ምን? ወይ አንድ ዳምጣ እንዴ። የተጸነሰ ማን ነው አንድ አምላክ ብዬ ስጠይቅህ ኢየሱስ ክርስቶስ አልከኝ። ያልተጸነሰ ሌላ አካል አምላክ አለ የለም ብዬ ስጠይቅህ ይሄን መመለስ አልፈለክም፣ እንለፈው አልክ። በዚህ ላይ ድምዳሜ ሲሰጥ እንደገና ተመልሰህ መጥተህ ያን ጉዳይ ማንሳት ፈለክ። ስለዚህ ካቆምክበት እንነሳለን። ድምዳሜ ልክ አይደለም እኮ። ልክ ካልሆነ ድምዳሜ ልክ አይደለም። ችግር የለውም። ያልተጸነሰ ሌላ አምላክ አለ የለም ማረም ትችላለህ። ችግር የለውም እኮ። እኔ ላርምህ ነው። ማስረጃ ስጠኝና በማስረጃ እናውራ ነው የምልህ። አርመን ይሄ ማስረጃ ሳይሆን ድምዳሜ እየሰጠሁ ነው ያለሁት። ገብቶሃል አይደለ? በተነጋገርን ንግግር ላይ ማለት ነው። ስለዚህ ያለ ማስረጃ ድምዳሜ መስጠት አይከብድም? እሺ ይከብዳል። ችግር የለውም። እሺ የተጸነሰ አንድ አምላክ አለ ብለህ ታምናለህ። እሱን ነግረኸኛል አይደለ? ይሄንን መሰረት አድርጌ ካንተ ንግግር ተነስቼ ነው እያወራኸኝ ያለሁት። የተጸነሰ አንድ አምላክ አለ ብለህ ተናግረሃል አልተናገርክም? አሁን ይሄ የተጸነሰ አለ ያልኩበትን መንገድ ለማብራራት ትፈቅድልኛለህ? ላብራራው? ችግር የለውም። መጽሐፍ ቅዱስ እየከፈትክ አብራራ። የተጸነሰ አምላክ እንዳለ አሳየን መጽሐፍ ቅዱስ ላይ። ያላ ክፈት። መጽሐፍ ቅዱስ እኔ ጋር አሁን የለም። እሺ አምላክ በስጋ እንደመጣ ወይንም እንደተጸነሰ ታምናለህ አንተ አይደለ? አዎ። ማስረጃ ምንድን ነው? ቃሉ ልንገርህ፣ ቁጥሩ ምናምን አላውቀውም። ችግር የለም። እሺ ከልጅ ልጅ ተወልጄ አድንሃለሁ ብሎ ትንቢት ተናግሯል አልተናገረም? በነቢያቶች አልተናገረም። አልተናገረም። ማስረጃ ትሰጠኛለህ? አንተ ነህ ይሄን የተናገረበትን ማስረጃ አምጣት ያለብህ ጌታ ሰው። እሱንም አልኩ፣ ቁጥሩን አላውቀውም። የቤት ስራ ቢሆን ደስ ይለኛል፣ በዚህ አንግል ስላልተዘጋጀው ማለት ነው። ቶማስ በቃ የቤት ስራ ይሆንልህ። ወላሂ መጽሐፍ ቅዱስ ላይ ግን የለም። ይሄ የምነግርህ ከኦሪት ዘፍጥረት እስከ ራዕይ ድረስ ከልጅ ልጅህ ተወልጄ አድንሃለሁ የሚል ጥቅስ የለም በፍጹም። አብዱልከሪም አለ የለም? ይሄ ጥቅስ የለም። ይሄ እኮ አብዱልከሪም አይደለም። ስለዚህ ምስክርነት መስጠት ያለበት የሁለት ሰው ምስክር ተቀባይነት አለ ይላል ቃሉ ሲናገር። ስለዚህ ሁለት እንሆን ብዬ ነው ይሄን እንዳልሆነብህ። ስለዚህ አሁን የቤት ስራ ይሁን ይሄ እኛውንም ቄስ ጠይቅና ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል መጽሐፍ ቅዱስ ላይ አለ ወይ ደስ የለም ብለህ ጠይቃቸው በቃ። እሺ ባይዘዌ አንድ ስልክ ስለያዝኩኝ ነው እንጂ አሁኑኑ ተመልሼ እመጣለሁኝ ከይቅርታ ጋር ማለት ነው። ችግር የለም ይዘህ ትመጣለህ። እርግጠኛ ስለሆንኩኝ
እሺ እርግጠኛ ከሆንክ ይዘና መልካም ቆይታ። አይ እሺ ይዘውና በደንብ እርግጠኛ ነኝ። እሺ እንጠብቃለን። እሺ ቴንክ ዩ። እሺ ቬራ ሄሎ ቬራ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቤት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሄሎ አቤት ጌታ ሰው ድምፅህ አይሰማም፣ ይቆራረጣል፣ ይቆያል። የዛሬው ቤት ያንተ አይደለም። በቃ ታጨርዳለም ተንደማች ሰላም ነው እሱ ያስ ወንድሜ ተመልሼ መጥቻለሁ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በእኛ በክርስቲያን እምነት ላይ ኢየሱስ ክርስቶስ የትኛውም መጽሐፍ ቅዱስ ጥቅስ ላይ ራሱን አምላክ ነኝ የሚል የለም ብለህ ነበር ከዚህ በፊት። ያው የለም ቢኖርም እሺ እኔ አንድ ስልክ ስላለኝ መጽሐፍ ቅዱስም እዚህ ላይ ስላለ አብዱል ማን ነው የሚለው? አብዱል ከሪም መጽሐፍ ቅዱስ ከፍቶ ያሳየን። በትልቁ ታደርግልኛለህ? ያ ችግር የለም። ኢየሱስ ክርስቶስ አምላክ ያለበትን ቦታ ያሳየናል። ያው ምዕራፍ 9 ቁጥር 6 ላይ ታወጣልኛለህ? የትኛው ምዕራፍ? ምዕራፍ 9 ኢሳይያስ 9:6 ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። እዛ ጋር አንድ ያወጣልን። ያወጣላችሁ ኢሳይያስ የኢየሱስ ንግግር ሆነ እንዴ? ዳዊት ምን ሆናል? ኢየሱስ ሳይወለድ እኮ የነበረ እንትን ነው። ምን ሆናል? አዎ ሳይወለድ በፊት የተጻፈ ነው። አውጣልኝ። እሱ ብቻ ኢሳይያስ ላይ የሚናገረው ኢየሱስ ነው እንዴ? አውጣልኝ። አንዴ 9:6 ላይ እናንብበው። እሺ እንክፈተው። ለማንኛውም ግን ያው ኢየሱስ ይናገራል ብሎ ነው የመጣው። ይሄን የሰጠ ሰው አሳስተዋል። ባይዞ ግን እንኳንም ይዘመጣው ወደኛ። እሺ አውጣልኝ ብራዘር። እንኳንም ይዘመጣው ወደኛ። አዎ ያውና እሺ አንብበው አሳየን። አንተ መጀመሪያ ኢየሱስ ተናጋሪ እንደሆነ ያው እዚያ ከላይ ነገር ግን ተጨንቃ ለነበረ ጨለማ እያለ የሚያወራው ኢየሱስ ነው። 6 ላይ ሂድ። 6 ሕፃን ተወልዶልናልና ከሚለው አንብብልኝ እኮ ኢየሱስ ነው የሚናገረው። እየተናገረ ያለው ኢየሱስ ነው። ሕፃን ተወልዶልናል የሚለው እሱ ነው። መጽሐፍ ቅዱስ የኛ ምናምንበት የምንከተለው ነው። አንብባት፣ እሷን ብቻ አንብባት። አንተ ኢየሱስ ክርስቶስ አምላክ አይደለም መጽሐፍ ቅዱስ ላይም አልተጻፈም ብለሃል እና እሷን ልነግር ነው። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል። ዳዊት ይኸውልህ መጀመሪያ ስትናገረኝ አሁን ግራ የገባን ነገር ምንድነው? ኢየሱስ ተናግሯል። በጣም ከባድ ክሌም ነው ታውቃለህ። እኛ እንዲህ ብለን ስናይ ወንድሜ ጀስት አንብበው። እሺ እኔ አንብበውና ስህተቱን በኋላ ታስረዳኛለህ። ችግር ኢየሱስ አላለም ግን ተብሏል ነው። በቃ ኢየሱስ አላለም ግን ተብሏል። አንብብልኝ። ችግር ይነበብ ያው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በቃ ድገማት፣ እሷን ድገማት። አንዴ ቀስ ብለህ ድገማት፣ ቀስ ብለህ ሰው እንዲሰማ። ኧረ እባክህ ዶንት ሴሌብሬት ቱ ዳዊት። ይሄኛውን ስለ ኢየሱስ ነው የሚያወራው። ያለማን ነው ወንድሜ? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ። እኔ አንብቤዋለሁ እኮ ኦልሬዲ። በጣም አፈጠንሽው፣ ሰው እንዳይሰማው ቀስ ብለህ አንብብ። ኧረ አይደለም፣ እኛ የምናውቀው ጥቅስ ነው። ብዙ ነገር እናስረዳለን እዚህ ጥቅስ ላይ። ይዞክ መጀመሪያ ይሄ ለኢየሱስ ነው ያለህ ማን ነው? ሕፃን ተወልዶልናል። አራት ደጋግሞ አንዴ ዳዊት በቃ እኔ ልበልልህና ሕፃን ተወልዶልናል። ይኸው ደጋገምኩት። አሁን ፖይንቱ ምን መሰለክ? ኢሳይያስ 9:6 ላይ እዚህ ጋር እየተወራ ያለው ስለ ኢየሱስ ነው ያለህ ማን ነው? የትኛው የአዲስ ኪዳን ጸሐፊ ነው ኢሳይያስ 9:6 ለኢየሱስ ነው ያለው? እኛ ጋርም ደግሞ በክርስትና እምነት ውስጥ የተወለደው ሕፃን አምላክ መካን ኃያል ይሆናል የተባለው ኢየሱስ ክርስቶስ ብቻ ነው። ኢሳይያስ መጽሐፍ የክርስትና ቤተ እምነት አይደለም። ከይቅርታ ጋር መጀመሪያ ድሮ ኢየሱስ ሳይወለድ ማንም ሳይወለድ በፊት የነበረ መጽሐፍ ለኢየሱስ ነው ይሄ ትንቢት ያለው። ይሄ ማን ነው? እሺ ይሄ ማን ነው ታዲያ? ስሙም ድንቅ መካን ኃያል አምላክ የተባለው የሚወለደው ሕፃን ልጅ ማን ነው? አንዴ ሕፃናት አይወለዱም ያለህ ማን ነው? ኢየሱስ ነው እንዴ ልጅ ተወልዶ የጀመረው? ኦኬ ስሙም ድንቅ መካን ኃያል አምላክ የዘላለም አባት የሰላም አለቃ መጀመሪያ ለኢየሱስ ነው ያለህ ማን ነው? አንዴ ዳዊት አትደጋግመው። ደጋግ አነበብኩት እኮ እንዳለ ደጋግመን አንብበናል። ማን ነው? አንተ አሁን እኔ ኢየሱስ ክርስቶስ ነው እያልኩህ ነው። አንተ ደግሞ ማን ነው? አንዴ ተረጋጋ።
አንዴ ተረጋጋ ዳዊት። አንተ አሁን ለኢየሱስ ነው ብለህ ስትመጣ ያገኝ መንገድ አሁን እዚህ ጋር ምን መሰለህ፣ ይሄ ለኢየሱስ ነው ካልክ ማስረጃውን የምታመጣው አንተ ነህ። ማን ነው ይሄንን ለኢየሱስ ነው ያለው? ቶሎ በል። እየነገርኩህ እኮ ነው። እኛ ጋር የተወለደ ስሙ ድንቅ መካነ ኃያል አምላክ የተባለም ኢየሱስ ክርስቶስ ብቻ ነው። ከሱ ሌላ ተወልዶ ኢየሱስ እንደዚህ ያለበትን አሳየን። ድንቅ መካነ የተባለበትን አሳየን። ሲባል ሰምቼ ነው ካልክ ምናልባት ሲባል ሰምተህ ከሆነ አንዴ ዳዊት ተረጋጋ። ሲባል ሰምተህም ከሆነ ምናልባት እሺ፣ የት ጋር ነው ኢየሱስ ድንቅ መካነ የተባለው? ድንቅ መካነ የተባለው ምዕራፍ 9 ቁጥር 6 ላይ ያልኩ ነው። ኢየሱስ ክርስቶስ ከኢየሱስ ክርስቶስ ይሄ ማለት እንዴት ነው? ለኢየሱስ አይደለም እያልነህ እኮ ነው ጀለስ። ይሄ ለኢየሱስ ነው ያልከው አንተ ነህ። እሺ አንተ አሁን እኔ አሁን መጀመሪያ ለኢየሱስ ነው ብለህ ማስረጃህን አምጣለን። ማን ያለህ መጀመሪያ? ከሐዋርያት ማስረጃ አስጠን። ሆነ ነገር አብዱል ከሪም አንድ በጠየቁ መልስልኝ። እኔ ኢየሱስ ነው እያልኩት ነው። አንተ ደግሞ አይደለም ብለህ ስትከራከር ሌላኛውን ሰው ታውቀው ያለ ሰው እኮ ነው ያመጣው። አሃ አንተ ኦኬ ዳዊት እያልከኝ ያለው እንደው ታውቃለህ። አሁን ይሄ በሎጂክ ምን ይባላል? በርደን ኦፍ ፕሩፍ ፋላስ ይባላል። እኔና አንተ መንገድ ላይ እየሄድን ሄድክና አንተ ምን አልከኝ? ይሄ የንግድ ባንኩን ህንጻ የኔ ነው አልከኝ። ኧረ አንተ አይደለም የኔ ዓለም ሆኖ አሳየኝ። ጀለስ ያንተ እኮ ነው አንተ ነህ ፈቃዱን ብታሳየኝ ህንጻው ያንተ መሆኑን አንተ ነህ እዚህ ጋር አንተ እየተከራከርክ ነው። እኔ እኮ ስለማውቀው ሄዳ አሁን አሜሪካ ሄደ ራሱ ትራምፕ ታወሩን ታሳየኛ ይሄ እኔ ነው። አይ እስ ያንዴ ነው ቃል የትራምፕ በጣም ሰው አታስወራም ወንድሜ። በእንደዚህ አይነት ነው አይደለም። አሁን አንተ ማስረጃ ማምጣት ያለብህ። እኔ ማስረጃ እየጠየኩህ ነው። አንተ ማስረጃ ለኢየሱስ አይደለ? ስለዚህ አንተ ማስረጃ አምጣ። ታዲያ አይደለም የተጻፈው ለከሌ ነው በለኝ። እኔ እኮ አይደለም የጠቀስኩት ይሄን ክፍል። አንተ ለኢየሱስ ክርስቶስ አለመሆኑን በምን እርግጠኛ ሆንክ ታዲያ? እዚህ ጋር አሁን ይሄ የትንቢት ቃል ነው አይደል? እኔን ተወኝ አንዴ ይቅርታ። አንተ ለኢየሱስ ነው ብለህ የጠቀስከው ማስረጃውን አምጣ። እኔን ተወኝ። እኔ ለምን ተጠይቀኛል? የለኝም ማስረጃ በለኝ። ጥቅሱ የማን ነው ወንድሜ? ጥቅሱ የማን ነው? ትንቢተ ኢሳይያስ እኮ ነው። ትንቢት እኮ ነው እኮ እና ትንቢቱ ነው ለኢየሱስ ብቻ ነው እንደሚተነበየው። ኢሳይያስ ለዮሐንስ አልተነበየም። አንዴ ይቅርታ። ኢሳይያስ ለዮሐንስ ተወልዶ ኃያልና አምላክ የሆነው ኢየሱስ ክርስቶስ ብቻ ነው። ከዛ ውጪ ማንም የለም። እሱ ያንተ ጭንቅላት ነው የሚለው ማስረጃ መጠየቅህ ለዛ ነው። የኛ እምነት ነው እንደዛ የሚለው የኛ ጭንቅላት ነው። እሺ የት አለ ከሐዋርያት ማስረጃሽ? የለማ ከማርያም የተወለደው አምላክነት የተሰጠው ኢየሱስ ክርስቶስ የት አለ? እዚህ ጋር ማርያም የሚል ነገር አለ። እዚህ ላይ ማርያም የሚል ነገር አለ። ማርያምማ እዚህ ጋር የለም። እየነገርኩህ እሺ ታዲያ አለ። ታዲያ የት አለ ማስረጃ? እኮ እያልከኝ ነው። የት ማስረጃ ካለ ፕሊስ ዳዊት ማስረጃ ነገር እኮ አንተ ነው አሁን የተከራከርከኝ። ይሄ ለኢየሱስ ክርስቶስ አይደለም አልከኝ። ለማን ነው? እሺ ለማን ነው? እኔ አይደለም የተከራከርኩ። አዘሚዶ ለፈው እኔና ሁሱ እያወራን እያለ እዚህ መሀል ላይ ገስት ሪኩዌስት ልከገባ አምላክ የተባለበትን ኢየሱስ ላሳያችሁ አልከን። እሺ አለን። ጠቀስኪ ኢሳይያስ 9:6 ላይ ከዛ ይሄው ሆነ አልከን። እሺ ይሄንን ማን ነው ለኢየሱስ ያለው አለ። አበድክ። ከዛ እኛ ምንም አልጠቀስ አንተ ነው የጠቀስከው። ስለዚህ ኢሳይያስ 9:6 ላይ ኢየሱስ ነው አልከን። ማን ያለህ እዚህ ጋር? እሺ ወንድም ፍጻሜ ካለው የትንቢቱን ፍጻሜ ይሄው እንደዚህ ተብሎ የተጻፈበትን የሚለውን አዲስ ኪዳን ላይ አሳየን፣ ወይ ደግሞ ከሐዋርያት ኢየሱስ ያለው አሳየን። ኦኬ ተረጋጋ ብራዘር። ምንድነው በመን በጣም እንደዚህ በማወዛገብ እኮ አይሆንም እኮ። ተረጋጋ። ጠየቀኝ ልመልስልህ። እሺ ትንሽ ሀሱ ካንተ ይሻላል። እውነቱን ለመናገር በጣም ይሰማል፣ ያዳምጣል። በጣም ነው የምታወራው። ተረጋጋ። ልንገርህ ማስረጃውን ነገር ፕሊዝ። እሺ ተረጋጋ። በቃ እኛ መጽሐፍ ቅዱስ ላይ ከሀ እስከ ፐ ብታነበው ለአንድ አምላክ ብቻ ነው ስልጣን የተሰጠው። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካን ኃያል የዘላለም አባት የሰላም አለቃ ተብሎ ፕሊስ ማስረጃ ስጠን ዳዊት ፕሊስ። ምዕራፍና ቁጥር ጥቀስ። ተረጋጋ ወንድሜ፣ እያወራሁኝ ነው። ተረጋጋ በእናትህ እንጂ። ኧረ ተረጋጋ፣ አትቸኩል። የተባለው አንድ አምላክ የሚወለደው ሕፃን የሚወለደው ለአምላክነት ስልጣን የሚሰጠው ለኢየሱስ ክርስቶስ ብቻ ነው። አሁን ለምሳሌ እንደዚህ ስልጣን የሚሰጠው ተረጋጋ ወንድሜ፣ ልጨርስ። ካልሆነ በቃ ልውጣ፣ ካልቻልከ ልውጣልህ። እንዴ ተረጋጋ፣ ላውራ። ያልካልከው እኮ አንተ ነህ። የት አለ አሁን? መቻል በቃ ችግር የለውም። በቃ በእንደዚህ አይነት መልኩ አይደለም እያወራሁህ ነው። ልጨርስ። አንተ አሁን እያልን ያለ ኢሳይያስ 9:6 ላይ ልጨርስ ወንድሜ፣ ሐሳቤን ልጨርስና ታወራለህ። ተረሳሰን። እኛ መጽሐፍ ቅዱስ ላይ ከአንድም ሁለት ሶስት እንደዚህ አይነት ባህሪ የሚሰጠው አይነት ሕፃን ልጅ የሚወለድ ቢሆን ይሄ ለኢየሱስ ነው፣ ይሄ ለእንትና ነው፣ ይሄ ለእንትና ነው እላለሁ። መጽሐፍ ቅዱስ ላይ የተጻፈው ለአንድ ኢየሱስ ክርስቶስ ብቻ ነው ሕፃን ልጅ ይወለዳል፣ እሱም ደግሞ የአምላክነት ስልጣን ይሰጠዋል የተባለው ለሱ ብቻ ነው። ስለዚህ ማን ያለው ማለት መጽሐፍ ቅዱሱ ነው የሚለው እኮ ምዕራፍና ቁጥር ነገር
መጽሐፍ ቅዱሱ ላይ የተጻፈው ከሱ ውጭ የለም። እሺ ምዕራፍና ቁጥር ነገር ይሄው ፈጣሪ ማነበብኩ ከሱ ውጭ የለም። ይሄማ ትንቢቱ ነው። ኢሳይያስ ማለት ብዙ ሰው ተንብያል እኮ ጀለስ አንድ ትንቢት ብቻ ነው እንደምታውቀው። ኢሳይያስ ለማን ነው የተነበየው? የአምላክነት ስልጣን ይሰጣል ተብሎ የተነበየው ለአሳየኝ። ለማን አንተ ነህ? እንደዛ ማስረጃ የለኝም በላ እንዴ ታዲያ ማስረጃ የለኝም በላ አላልኩም። ማስረጃ የለኝም የለም እንደዛ። እሺ ስጠኛሽ። እሺ ስጠኝ። እሺ ሰጠሁህ በላ 26 ለኢየሱስ ነው ያልክበትን ስጠኝ። ኧረ በስመ አብ። እኔ የጠየኩት ጥያቄ መልስልኝ ወንድሜ። አንተ ለብዙ ሰው ይሄ ስልጣን ሰጥቷል አትኛ? ለማን ተሰጥቷል? ስለማን እያወራ እንደሆነ ላሳይክ። አንዴ ተረጋጋ። ለማን ተሰጥቷል? ይሄን ጥያቄ አንዴ ተረጋጋ። አንዴ ተረጋጋ። ይሄው በቃ አውዱን ላሳይክ። በቃ ማስረጃ የለም ትተናል። በቃ እኔ አሁን እኔ በጣም የተረጋጋው ሰው ነኝ። ረጋጋለሁ፣ ሰማሃለሁ፣ ችግር የለም። እሺ ዳዊትዬ አንዴ ላስተምርክ። ከምዕራፍ 7 ጀምሮ እንጀምር። ልጅ እየተወራ ያለው ሰረጅ ከምዕራፍ 7 እንጀምር። ከዚህ ነው የሚጀምረው። ምዕራፍ 7 ላይ እንዲህም ሆነ በይሁዳና ቁጥራ ይሄን አንብበዋል። አንብበው እየሰማሁ ነው። በአካዝ ዘመን ላይ አካዝ በነበረበት ጊዜ ላይ የሶሪያ ንጉስ ራሶን ነበር አይደል? እነዚህ በአጠቃላይ ተማክረው ሊያሸንፏት አልቻሉም ኢየሩሳሌምን አይደል? ከዛ በኋላ ሶሪያና ኤፍሬም ጋር ተባበሩ። እነዚህ ተባብረው ወደ አካዝ ይሄ መረጃ መጣ። ከዛ እግዚአብሔር ኢሳይያስን አለው በአንተና በያሱ በአካዝ ተገናኙት ብሎ ላካቸው። ከዛ በኋላ እንግዲህ አትፍራ አለው አካዝን እግዚአብሔር። ስለ አካዝ ዘመን ነው የሚያወራው ሲጀምር የሚወራው። ከዛ ምን አለ? ምልክትን ጠይቅ ተባለ። እግዚአብሔር ምልክትን ጠይቅ አለው። ስለሚናገረው እዚህ ጋር እግዚአብሔር አካዝ ምን አለው ብሎ ተናገረው። ከጥልቁ ወይም ከከፍታው ከአምላክ እግዚአብሔር ምልክትን ለምን አለው። ፈርቶ ነበር አካዝ ሁለት ሰዎች ሁለት ከተሞች በሱ ላይ ሲያብሩ ማለት ነው። አይን ያለ ምንም አለ። ከዛ ቀጣው ኦኬ እንደዛ ከሆነማ ጌታ ራሱ ምልክት ይሰጣቸዋል አለ። አሁን ይሄ ካወራነው ጋር ምንድነው የሚያገናኘው? አቤት አሁን እናንተ ካወራነው ጥቅስ ጋር ስለ አካዝ ኢየሱስ እግዚአብሔር ምልክት እንደሚያሳየው ልጅ ነው እኮ ከምዕራፍ 7 ጀምሮ ላሳይ። ልጁ ይሄኛው ልጅ ነው፣ ለአካዝ የሰጠው ልጅ ነው። በአካዝ ነው የተነበየ ይሄ ልጅ ነው እየተወራ ያለው። ኦኬ ስለዚህ አንተ እያልክ ያለው ይሄ ስልጣን የተሰጠው ለአካዝ ስለ ልጁ እኮ ይወራል እዚህ ጋር ላሳይ። ከዛ ልጁ እኮ ይናገር ህፃኑ አለ ይሄው እዚህ ጋር ይታያል። ህፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች አለ። ሁለቱ ነገስታት ማን የፈራቸው? አካዝ ነው የፈራቸው። የዛን ጊዜ የነበረ ነው። የዛን ጊዜ አካዝ ፈራቸው። ምልክትን ስጠኝ ሲለው እግዚአብሔር ምልክት ራሱ ሰጣለሁ አለ። አዎ ለአካዝ ሰጠው። ማንንም ፈርቶ ማንንም ፈርቶ ሁለት ሀገራትን ፈርቶ እነዚህ ሁለት ሀገር ፈርቶ አንዴ ከሶሪያ አሁን እኔ ስለ ሶሪያና የኔ ጥያቄና ሶሪያ እዚህ ጋር ምን አገናኘው? አንተ የምታወራው ስለ አካዝ ታሪክ ነው። ሶሪያና ልጅ የተወለደ ልጅ ነው። የተወለደ ልጅ በዛን ጊዜ የተወለደ ልጅ ነው ያልኩህ እኮ ነው። ጨርስ በዛን ጊዜ ለአካዝ የተሰጠ ልጅ ነው። ስለ ልጁ እኮ ይናገራል። ለምን ልጁ እንደተወለደ ያው ህፃኑ አለልክ ይታያል። ህፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው ሁለቱ ነገስታት ሀገር ባድማ ትሆናለች አለ። ከዛ እየቀጠለ ኢሳይያስ 8:8 ላይ ልጅቱ እናቱ ነብይ እንደሆነች ይናገራል። ባይዞ ዮሐንስ ምዕራፍ 10 ቁጥር 30 አውጣልኝና እንጨርስ። እኔ እናንተ ካወራነው ጋር መልስ አለው። ለምን በአካዝ ዘመን ላይ ስለተወራ ህፃን ልጅ ነው። እሺ እኔ ያወራሁትና አንተ ያወራኸው ልክ አይደለም። አንተ ዝም ብለህ ህፃን ልጅ ተወለደ ከተባለ ኢየሱስ ነው እንደዚህ አይደለም። ህፃን ልጅ ብዙ ህፃን ልጅ ተወልዷል። የኢየሱስ ክርስቶስ ስልጣን የተሰጠው ግን ኢየሱስ ክርስቶስ ዮሐንስ 10:30 አይደል? ያሺ አዎ በቃ ችግር ፈታ በይ። ያሳዝናል ግን በጣም በመንጫጫትና በእንትን አይሆንም። ብራዘር እንደማመጥ እኔ ሳወራ አዳምጠኝ፣ አንተ ስታወራ አዳምጠኝ። እሺ አይ እንደ በኃይል አታርገው። አንተ እኮ በኃይል አንተ በጭራሽ እኔ አንተ የምታወራቸውን ነገሮች በሙሉ እየሰማሁህ እየመለስኩ በቃ ይሄው እኔና ባንድ እድል እየሰጠኝ ይላል። እሺ ዳዊት ዮሐንስ ምዕራፍ 10 ቁጥር 30 ይሄው መንፈስ ቅዱስ በጣም ጥያቄ የሆነባችሁ ነገር ስለሆነ ይሄንን አምጡ። እኔና አብ አንድ ነን። ማን ነው ይሄንን ያለው? ኢየሱስ ክርስቶስ አይደለ? ስለዚህ ለምንድን ነው እኔና አብ አንድ ነን ተብሎ ተጽፎ ለምንድን ነው እየተፋፈልክ የምትጠይቀው? አብ ማን ነው? አብ ተሰቅሏል። አብና ኢየሱስ ምንድን ናቸው? እስቲ ድገምልኝ። ኢትዮጵያና ኤርትራ አንድ ናት ከተባለ እኛ ኤርትራውያን ወንድሜ የተጻፈው ምንድን ነው የሚለው? እኔና አብ ነኝ አይደለም። እኔና አብ ምንድን ነው የሚለው? እኔ አብ ነኝ ነው የሚለው ወገናችን። እኔና አብ አንድ ነን እኮ። ሁለት ነገሮች እኮ አንድ ናቸው ተብሎ ሊነገር እኮ ይችላል። ምን ችግር አለ? አብ ወልድ መንፈስ ቅዱስ አንድ አካል ሆነው በባህሪ ይለያያሉ። እሺ ዳዊት አንዴ ከይቅርታ ጋር እየተደማመጠ ካልሆነ ያስቸግራል። እኔ አንድ ነን የሚል ቃል በመጣ ቁጥር መጨፍለቅን አያሳይም። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ላይ ለምሳሌ እዚህ ጋር አንድ ነገር ላስተምር ለምሳሌ አለ ማለት ነው። ለምሳሌ አሁን ጳውሎስ ይናገራል። እኔ ተከልኩ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድጋል። እንግዲህ እዚህ ጋር ምን አለ?
የሚተክል ቢሆን የሚያጠጣ ከዛ የሚተክልና የሚያጠጣ አንድ ናቸው። አብዱልከሪም አብዲ አንዴ አይሰማም። አዛኑ ይጨርስና ማውራት እንችላለን። ምንም የተሰማኝ አይደለም። እሺንም ያው በዚህ አጋጣሚ ክብር ልስጥ ብዬ ነው። ክብር ስላለው አዛን ይጨርስና አወራሃለሁ። ችግር የለውም። አይ ምንም ችግር የለውም። አብሽር። እስከዛው አብዱልከሪም ፎሎ አድርጉት። በዚህ ያላችሁ 1800 ሰዎች። በነገራችን ላይ አዛን ጨርሷል እኮ መሰለኝ። ጨረሰ እኮ ዳዊት ይሰማሃል? ዳዊት የተወሰኑ ሚሳኤሎችን ለመሰብሰብ ሄደዋል። አንድ ደቂቃ አለው ላዛኑ አይደለም። እሺ ነልክ እሺ እስከዛ እኔ ላብራራላችሁ። እሺ እኔና በአንድ ነው የሚለውን ፖይንት እኔ ላብራራላችሁ። ሲመለስ ደግሞ ያው እንደ ግብላችኋለሁ። እሱ እስከዛ ሌላ ጥቅስ ፈልጎ ይመጣል ማለት ነው። አንድነት የሚባለው ነገር ሲመጣ የሆነ አካል ለምሳሌ ኢትዮጵያና ኤርትራ አንድ ናቸው ሊባል ይችላል። እኔና ኢብሮ አንድ ነን ብል ለምሳሌ ከምን አንፃር ቢባል ከንጽጽር አንፃር ሊሆን ይችላል። እኔና ሁሶ አንድ ነን ብዬ ልናገር ይችላል። አንድነት የዓላማ አንድነት አለ። እዚህ ያንን ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ምን ብሎ የእግዚአብሔር እርሻ ናችሁ ብሎ ይናገራል። የእግዚአብሔር ሕንፃ ናችሁ ከእርሱ ጋር አብረን የምንሰራ ነው። እዚህ ጋር ስለ ስብከት እያስረዳና አንደኛ ቆሮንቶስ ምዕራፍ 3 ላይ እኔ ተከልኩ አጵሎስ ያጠጣ ነበር፣ እግዚአብሔር ያሳድግ ነበር። ይሄ ህብረታቸው ነው። ስብከትን እያስረሳ ነው። የሚተክልና የሚያጠጣ እኮ አንድ ናቸዋል። እዚህ ጋር የሚተክልና የሚያጠጣ አንድ ናቸው ማለት ተጨፍልቀዋል ማለት ነው እንዴ? አብሶሉትሊ ኖት። ስለዚህ እዛ ክፍል ላይ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ያለበት ምክንያት ምንድነው? እዛ ጋር ሐዋርያትን በመጠበቅ ዙሪያ ነው። ባይዘ ዮሐንስ ወንጌል ምዕራፍ 10 ቁጥር 26 ላይ አይሁዶችን እያወራቸው ምን አለ? እናንተ ከበጎቼ ስላልሆናችሁ አታምኑ ማለት ነው መጀመሪያ። ከዛ ቀጠለና በጎቼ ድምጼን ይሰማሉ አለ። ስለ ተከታዮቹ ነው በጎች እያለ የሚጠራው ባይዘ። ከዛ ቀጠል አደረገና እኔም የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይጠፉም አለ። ከእጄ ማንም አይነጥቃቸውም አለ። ለምን ሲባል የሰጠኝ አባቴ ከሁሉ ይበልጣል። አብን የሰጠው ተከታዮቹ፣ ምክንያቱም ወደ መመራት የሚሰጠው አብ ስለሆነ ያንን እያወራ ነው። ከዛ ቀጠላ ነገር ከአባቴ እጅ ማንም አይነጥቃቸው ማለት እዚህ ጋር አሁን እንዲያርጉ ከኔ እጅ ማንም አይነጥቃቸውም ብሎ ቢዘጋው ኖሮ ኦፍ ኮርስ ኢየሱስ አምላክ ነው ብሎ ግን ከኔ የሰጠኝ አባቴ ከሁሉ ይበልጣል ብሎ አያይዘው ይናገራል። ስለዚህ ዮሐንስ ምዕራፍ 17 ትከፍትልኛለህ? ቆያሽ አንዴ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ኢየሱስ ተናግሯል። እኔና አብ አንድ ነን ያለበት ምክንያቱም አብ ባይጠብቅለት ኖሮ ይወጣል፣ ባይዘ ያስለቅቁታል። ኢየሱስ ተናገረ። እንዴት አድርጎ ነው ሲጠብቃቸው የነበረው ሲባል ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባቱ እነዚህ የሰጠኝን በስምህ እጠብቃቸው ነበር በማለት ይናገራል። በአብ ስም ነበር ሲጠብቃቸው የነበረው። ስለዚህ በአብ ስም ሲጠብቃቸው ስለነበረ እኔና አብ አንድ ነን ያለው። አብ እንዳጠብ ፓወሩ ያሳጣው ያልቃል ጨዋታ። እሺ አብዱል ከሪም፣ እሺ አሁን አንተ እኔና አብ አንድ ነን የሚለው እኔ አብ ነኝ አይደለም ያለው። እኔና አብ አንድ ነን፣ ሁለት አካላት አንድ ሊሆኑ ይችላሉ ነው ያልከው። የዓላማ ነው የዓላማ ማለት ነው ዳዊት። የዓላማ አንድነት አለ። የሚተክልና የሚያጠጣ አንድ ናቸው። እሺ ዮሐንስ 5:7 ለምሳሌ ጳውሎስ ዮሐንስ 5:7 ምዕራፍ 5 ቁጥር 7 ብቻ አንብብልኝና እንጨርሳለን። 5:7 ዮሐንስ ወንጌል 5:7 አዎ ክፈትልኝ ቪዲዮን በትልቁ ሁን። ምዕራፍ 5 ቁጥር 7 ዮሐንስ። እሺ እኔ አንተ ትልቁ ላይ ስላልሆንኩኝ እሺ ዝም ብለህ አንብብልን አንተ፣ ወይስ እኔ ዝም ብለህ አንብብልክ? እኔ አንድ ስልክ ነው ያለኝ መጽሐፍ ቅዱስ እዚህ ላይ ስለሆነ አንተ አንብብልኝ። ካሜራውንም አብረን አቅርባ አሳየን። ምን አደረገ ነው ኢየሱስ? ምን አደረገ ነው እዛ ላይ ትልቁ ላይ በቃ ኢየሱስ ሰው አዳነ ነው አይደል? ባጭሩ አይደለም። አንብብልኝ፣ ክፈተውና አንብብልኝ ወንድሜ። ምን ሆነ ነው? እሺ አንተ ስለማታስወራ እኮ ነው። አንዴ ከጠየቅክ በኋላ ጨርሻለሁ እንዳትል አንብብና ጨርሰን እንደፈለግህ ታወራለህ። አንብብልኝ ብቻ ዮሐንስ 5 ምዕራፍ 5 ቁጥር 7 ተፈርገው የማቴዎስ ወንጌል እኮ ነው ያለው ብራዘር። ዮሐንስ ወንጌል ነው ያልከኝ ነው? ዮሐንስ ወንጌል ኦኬ፣ በደንብ አይታይም። የዮሐንስ ወንጌል ኦኬ 5:7 ምን ይላል? ለመክፈት ያሰብከው ባይዞ እኔ አስቤዋለሁ መሰለኝ። የሆነች ነገር ሳስተሻለሁ። ኢብሮ ምን ይመስላል? በሰማይ የሚኖሩ ሶስት ናቸው የሚለውና አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ነው።
ተበረዘዋል። በጊዜ ልንገርክ ጀለስ የተበረዘ ነው። ሳትከፍተው እርሳው። እሺ ወጥቷል። ተበርዟል። ከትቷል። እሺ አትርከም። ያሳዝናል በጣም እንዴ። አሁን ስለ ተበርዟል ጁስ አይደለም። ይኸውና 5-7 እኮ ከፈትኩልህ ዮሐንስ ወንጌል ምዕራፍ 5 ግን አንተ ያሰብከው እኔ አውቄዋለሁ። ግን እሱ ኦልሬዲ ተትቷል። ክርስቲያኖቹ ላይ ተትቷል፣ አስወጥቶታል። ምክንያቱም ኦልደስት ማኑስክሪፕቶች ላይ ስላሌለ ማለት ነው። ዮሐንስ 5:7 መለስኩኝ እኮ ሳትጠቅሰው መልሻለሁ። ኦልሬዲ በቃ ሌላ ጥቅስ ፈልግ። 3 ናቸው። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል ወንድሜ። አብ ወልድ መንፈስ ሳታመጣው መለስኩኝ እኮ ዴቪ። የተበረዘ ነው አትድከም ማለት ነው። አዎ የለም። ምን ላይ ነው? አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ እነዚህም 3ቱ አንድ ናቸው ይላል። አዎ እሱ አሁን የቀደ ግሪኩ ላይ የለም ከተተዋል። አሁን ላይ ያሉ ተርጓሚዎች ራሱ ትተውታል። እሺ ዴቪድ ያወረድከው መጽሐፍ ቅዱስ አስተካክል። አንደኛ አሁን ያሉት ሁለተኛ ነገር ደግሞ በደንብ ምን መጽሐፍ ቅዱስ ሶስቱ ስላሴዎች አንድ አይደሉም፣ 3 አምላክ ናቸው። አብ ተሰቅሏል፣ ወልድ ተሰቅሏል ከምትል ዳዊት የለም አልኩ። የለም እንደዛ የሚል ነገር መጽሐፍ ቅዱስን አስተካክል አለ። እኔ መጽሐፍ ቅዱስ ላይ አለ። እሺ ምን የስንተኛ እኮ ግሪኩ ላይ ልክፈትልሽ መጽሐፍ ቅዱስ ላይ አለ። የኛ መጽሐፍ አንተ ያወረድከው መጽሐፍ ቅዱስ ከየት እንደሆነ አላውቅም። ብራዘር እኮ የለም። ይሄው ግሪኩ ላይ ልክፈት። በቃ የለም። ያንተ ተርጓሚዎች ራሱ ይሄ ነገር ብርዝ እንደሆነ ስላመኑ አስወጥተውታል። የትኛው ነው ላይ ብትናገር? እሺ አንዴ ይሄ ከፍቼ ላሳይህ ከፈለግ ግሪክ ቴክስት አናሊሲስ ላይ አንዴ። እሺ አንዴ አውራ። እስከዛ የፈለግከው ነው እየሰማሁህ ነው። እኔ እስከዛ እንትን ልበልህ። አዎ በቃ እሺ። ኢብራሂም ፎሎ አድርጉት 1500 ሰዎች። እሺ አብዱል ከሪምንም ኢብራሂም ፎሎ አድርጉ። ዮሐንስ ባይዘው ዮሐንስ መልእክት ብራዘር 3 ነው ያለው። አንተ የትኛውን የከፈትክልኝ? እኔ ያልኩህ አንድ ነገርኩህ እኮ ዳዊት። አንደኛ ዮሐንስ መልእክት 5:7 አንተ ሳትነግረኝ ነው የመለስኩት። የቀዳማዊ ደከታባት ላይ የለም እሱ ጽሁፍ። አንዴ ጠብቅ። ሌላ ጥቅስ ካለ ፈልግ። ስለዚህ ልመልስልሽ እዚህ። እሺ ይኸውልህ አንዴ ዳዊት ይሰማል? አንዴ ላብራራልህ። መንፈስ በሰማይ የሚኖሩ 3 ናቸው ምናምን ብሎ የሚናገረው ክፍል የግሪክ ቀዳማዊ ደከታባት ነው። እሺ ሊቃውንቶች ያስቀምጣሉ። ብሪጅ ባይ ፎርስ ኮንኮርሳስ እነዚህ የተለያዩ ይሄ 3 ናቸው የሚለው ነገር የለም እዚህ ጋር። they are not found in a single Greek script earlier than 4th century ከአራተኛው ክፍለ ዘመን ባሉ የግሪክ ደከታባት ላይ የለም። እሺ አንተ ያልከው ዳዊት አትድክም። በቃ የቀዳማዊ ደከታባት ላይ የለም። ከጊዜያት በኋላ ያለ የተጨመረ ሌሎችም መልከሙን ተወው፣ ችግር የለውም። በቃ ይኸውና እኔ ልክፈትልክ። ይኸውና እኮ ጥቅስ መንፈሱ 3 ናቸው ምናምን የሚለውን አምጥተህ ለዳዊት ታሪክ አንዴ በትልቁ ታርጌት ትችላለህ። ዳዊት የለም ቀዳማዊ ደከታባት
እሺ የለም ወንድሜ፣ እኔ ደግሞ እንዳለ ላሳየህ። አንተ የለም እያልክ ነው፣ እንዳለ ላሳየህ። በትልቁ አድርገህ ያልኩህ በቃ መጽሐፍ ቅዱስ ላይ ቀዳማይ ደከታብ ታውቃለህ? ማኑስክሪፕት ማለት ታውቃለህ? ማኑስክሪፕት ብራዘር ምን እሺ ነው? ይሄው እያሳየው እኮ ነው። ይሄው አለ እኮ እያልኩ ነው። የሌለ ነገር አልተጻፈ ነው ጽፌ ነው አለ እያልኩ ነው። ይሄ ከየት ነው የተተረጎመው ዳዊት? ወይኔ ፈጣሪ ብራዘር፣ አንተ የለም አልከኛ። አለ ላንብብልህ። በቃ ተረጋጋ። በፈጣሪ ቀዝቃዛ ውሃ ምናምን ጠጣ። ተረጋጋ። ማኑስክሪፕት ምንድነው? አንዴ ማኑስክሪፕት ምን እንደሆነ አውቀን አሻ አንዴ እሺ ቴንክ ዩ እዚህ ጋር ይኸውልህ ቀለባን ግላሳየ እዚህ ጋር አሳየ። ይኸውልህ ቆይ ይታያል። ይሄኛው ሰባተኛው ላይ ላንብብልህ። እዚህ ጋር ከአራት ነጥቡ በኋላ የሚጀምረው መንፈስም እውነትም ነውና የሚመሰክረው መንፈስ ነው። የሚመሰክሩ የመንፈሱና ውሃ ደግሞ ሶስት ናቸው። አንዴ ቁርአንን ይጨርስ። ኦኬ ጨርሻለሁ። ሶስት ናቸው፣ ሶስቱም አንድ ናቸው። ሶስቱም አንድ ናቸው። ክፈተው። ያሁኑ አስተካክለውታል። ምንም እንዳትቀይር ያሁኑን ክፈተው። አስተካክለውታል። ያሁኑ መጽሐፍ ቅዱስ የድሮ ላይ ያሁኑን ክፈተው፣ እንዳትቀይረው። ያሁኑን ክፈተው። የታለ አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን። እንደዛ ነበር የድሮዎቹ የሚሉት። አስተካክለውታል። ለምን አስተካከሉ ተመሰለ? ዳዊት ነግሬህ ነበረ። የድሮዎቹ እንደተበረዘ አይተው አስተካክለውታል። ስለዚህ አሁን እዚህ ላይ ይኸው አብ ወልድ መንፈስ ቅዱስ ምን ነገር የለም፣ አስወጥተውታል። እየነገርኩ አለ እያልክ ነበር። አስለም ነው የታለ አብ ወልድ መንፈስ ቅዱስ አንድ ናቸው። ኦኬ ላሳይ ነው። ይኸው እዚህ ጋር አሳይ ነው። ከሰባት ጀምሮ ከዚህ ጀምሮ ይኸውልህ ያየ ነው። ከዚህ ይታያል አይደለ? የመንፈስ ከሚለው በደንብ ነው የሚታየው። አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን። ኦኬ በመንፈስም እንጂ በውሃ ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ደሙ ሶስት ናቸው። አብ ወልድ መንፈስ ቅዱስ ምን ነገር አለ እዚህ ላይ? አብ ወልድ መንፈስ ቅዱስ ምን ሽታው አለ? ራሱ ስለሱ ያወራን ነው። የት አለ እንደዛ የሚል ነገር? የት አንድ ናቸው የሚለው መጽሐፍ ቅዱስ ላይ ሶስቱም አንድ ናቸው የሚለው ስለ አብ ወልድ መንፈስ ቅዱስ እያወራ ነው። የት አለ አብ ወልድ መንፈስ ቅዱስ? አብ የሚል ነገር ወልድ የሚል ነገር ራሱ አለ። አብ ወልድ መንፈስ ቅዱስ የት አለ የምትለው የለም። በቃ እኔ ተርጎ ነው ማንበብ የፈለግከው አንተ? የለም በቃ መጀመሪያ ስልክህ ላይ አየኸው። ከዛ እኔ ሻሽ ተስተካክሏል አልኩ። አልሰማ አልከኝ። አላልክ ቀወጥክ፣ በጠበጥክ አላልክ። እያወራ ያለ ነው ስለ ሶስቱ ስላሴ ነው ብራዘር። ዮሐንስ ላይ የለም እዚህ ላይ ይኸውልህ፣ በሰማይ ሶስት ናቸው የሚለው ማማን ናቸው? እሺ አንዴ ዘርዝር። እዚህ ላይ የተጻፈውን ነገር ዘርዝር። ማማን ናቸው? አንዴ ላንብልህ። ተረጋጋ። በመሸኩላ ነው እኮ መጀመሪያ መልሽ። የለም እያልኩ እየጮህኩ የመለስኩልህ ነበር። ተስተካክሏል የለም እያልኩ ነበር። አልሰማ አልክ። በቃ እየበለ ነው ስለ ነው ብራዘር። እዚህ ጋር ሶስቱም ናቸው የሚለው ስላሴ ነው እያልኩህ ነው።
የለም ሳይሆን እዚህ ጋር ማውራት ሶስቱም አንድ ናቸው። አንተ ሰው ያትረብሸን ኧረ እባክህ ሰው ያትረብሸን። እዚህ ጋር ሶስት ዘርዝራቸው የተጻፉት ማማን ናቸው? ማማን ናቸው? በሰማይ ያሉት ሶስቱ ምስክሮች እነማን ናቸው እኮ? እዚህ ጋር የተጻፈው ነገር በሰማይ ያሉት ሶስቱ ምስክሮች እነማን ናቸው? ቀላል ጥያቄ እኮ የተጻፈውን አንብብልን። ማማን ናቸው? እሺ ይላል እንደዛ አብ ወልድ መንፈስ ቅዱስ መጽሐፍ አንድ ያሳንስ ፕሊስ አንድ ኔትወርክ አንድ መጽሐፍ ቅዱስ ፓርት ላይ ሶስቱ ስላሴ ሰማይ ላይ ያሉ ሶስቱ ስላሴዎች ከተባለ እዚህ ጋር መጥቶ ሰማይ ላይ ሶስት ምስክር አለ ከተባለ ሶስት ስላሴ ነው ማለት ነው። ዳዊት የለም በቃ የለም አንተ የሚመስለው ነበር። እኔ ደግሞ እያስረዳሁ ነው ብራዘር። አንተ ካንተ ጋር መረዳት ወይ ሀሱ ያውራኝ እንጂ አንተ እውቀቱ የለህም። ዳዊት አንዴ ዳዊት በቃ አልቻልክም። ይኸውልህ አብ ወልድ መንፈስ ቅዱስ እዛ ውስጥ ላይ አለ። እየነገርኩህ እኮ ነው። መጽሐፍ ቅዱስ ላይ በሰማይ ያሉ ሶስቱ ምስክሮች በእኛ እምነት የምናውቀው ሶስቱ ስላሴ ናቸው። እዚህ ጋር ደግሞ ተጽፎልሃል በሰማይ ያሉ ሶስቱ ምስክሮች ሶስቱም አንድ ናቸው ይላል። ሶስቱም አንድ ናቸው ጭንቅላት ላይ ነው ያለው። ኧረ የት አለ እንደዛ አይልም። ሶስቱ ምስክሮች በእኛ መጽሐፍ ቅዱስ ስላሴዎች ናቸው። ማን ናቸው እነዛ ሶስቱ ምስክሮች? ማን ናቸው? አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ። እሺ አሳየን። ትልቁ ላይ አድርጉትና እዛው ላይ ያስነብበን። እስካሁን ስናወራበት አብ ወልድ መንፈስ ቅዱስ አንዴ ሚዩት አድርግና አብ አንድ ነን የሚለውን አውጣ ዮሐንስ። አንዴ በቃ እዚህ መጣህ እኮ አንዴ። እሺ አሁን አሳየን።